ጤና ይስጥልኝ ውድ የኒው አፕሮች ዩቲዩብ ተከታታዮች በያላችሁበት ሰላም ለእናንተ ይሁን ብያለሁ። በዛሬው ቪዲዮ ማይክሮ ኢኮኖሚክስ 1 ፓርት 4 ኦፍ ዋት ዋንን እናያለን ማለት ነው። ፓርት 1 ላይ ካርዲናል ዩቲሊቲ አፕሮችን አይተናል በስፋት። ፓርት 2 ላይ ኦርዲናሪ ዩቲሊቲ አፕሮችን አይተናል። ፓርት 3 ላይ ደግሞ በጀት ላይን ኦር ፕራይስ ላይንን እና ኮንሱመር ኢኩሊብሪየምን አይተናል ማለት ነው። ኦኬ በፓርት 4 የምናየው ፓርት 4 ኦፍ ዋት 1 ላይ የምናያቸው ኢፌክትስ ኦፍ ቼንጅ ኢን ኢንካም ኤንድ ፕራይስስ ኦን ኮንሱመር ኦፕቲመም። ባለፈ ኮንሱመር ኦፕቲመምን አይተናል። ሶ በዛሬው ቪዲዮ የምናየው አንደኛው ኮንሱመር ኢኩሊብሪየም እንዴት ቼንጅ ያደርጋል ዌን ኢንካም ኤንድ ፕራይስ ቼንጅ ሲያደርጉ ማለት ነው። ዛት ሚንስ ቼንጅ ኢን ኢንካም ኢንካም ስናይ ኢንካም ኮንሰምፕሽን ከርቭ እና ኢንግል ከርቭ የሚባሉትንም እናያለን ማለት ነው። ቼንጅ ኢን ፕራይስ ኮንሰምፕሽን ከርቭንም እናያለን ማለት ነው። ሶ ኮንሱመር ኦፕቲመም ቼንጅ ኢን ኢንካም ኤንድ ቼንጅ ኢን ፕራይስ ሀፕን ሲያደርግ ቼንጅ እንደሚያደርግ ዊ ሹድ ዋት ኤክስፔክት ማድረግ አለብን ማለት ነው። ሌላው ዲኮምፖዚሽን ኦፍ ዋት ኢንካም ኤንድ ሳብስቲቱሽን ኢፌክት ፎር ኖርማል ጉድ ኢንፌሪየር ጉድ ኤንድ ጊቨን ጉድ ኦኬ ፕላስ ዋት ኢዝ ኖርማል ጉድ ዋት ኢዝ ኢንፌሪየር ጉድ ኦር ዋት ኢዝ ዋት ጊቨን ጉድ የሚለውንም እናያለን ማለት ነው። ሌላው አስ ሪቪዥን ፍሮም ዋት ኢንትሮዳክሽን ቱ ኢኮኖሚክስ ደሪቬሽን ኦፍ ዋት ማርኬት ዲማንድ ከርቭ ኤንድ ዚስ ኦልሶ ዋት ሪቪዥን ኢላስቲክ ኦፍ ዋት ዲማንድ ኦኬ ደሪቬሽን ኦፍ ዋት ማርኬት ዲማንድ ከርቭ ኤንድ ኢላስቲክ ኦፍ ዋት ዲማንድ በኢንትሮዳክሽን ቱ ኢኮኖሚክስ ላይ ሞር ያሉ ናቸው ማለት ነው። ያሉ ጽንሰ ሀሳቦች ናቸው። የበለጠ ኢንትሮዳክሽን ቱ ኢኮኖሚክስን ለነኚህ ሁለት ሰብ ቶፒኮች ሪቫይዝ ብታደርጉ ኢት ኢዝ ቤተር ኦኬ። ሶ ወደ መጀመሪያው ስንመጣ ኢፌክትስ ኦፍ ቼንጅ ኢን ኢንካም ኤንድ ፕራይስስ ኦን ኮንሱመር ኦፕቲመም ኦኬ ኦፕቲመም ዘ ኮንሱመር ኦፕቲመም ኦልሶ ናውን አስ ምን ብለናል ባለፈ ፓርት 3 ላይ ማለት ነው ኮንሱመር ኢኩሊብሪየም ነው ብለናል። በጀት ላይንን እና ኢንዲፈረንስ ከርቭን ተጠቅመን እንዴት ኮንሱመር ኢኩሊብሪየምን ማቴማቲካሊ ግራፊካሊ እንደፈለግን አይተናል። ኦኬ ሶ ኢት ኢዝ ዋት ዘ ፖይንት አት ዊች ኮንሱመር ማክሲማይዝስ ዜር ዩቲሊቲ ጊቨን ዜር በጀት ኮንስትሬንት። ሶ when we talk about what consumer equilibrium we have what utility function again we have also what budget constraint. okay so depend on what our budget constraint when we maximize our utility we call it what consumer equilibrium. okay changes in income and prices can significantly affect the consumer optimum choice of what goods and services. so በዚህ ቪዲዮ በዋነኝነት የምናየው ያ ኢኩሊብሪየም በፓርት 3 ላይ ያየነው ኢኩሊብሪየም ፖይንት ኢንካም ወይም ፕራይስ ቼንጅ በሚያደርግበት ጊዜ ኢኩሊብሪየም ፖይንቱ ቼንጅ ያደርጋል ወይም ሽፍት ያደርጋል ማለት ነው። ሽፍት ያደርጋል። ኦኬ ሶ ቼንጅ ኢን ኢንካም ኤንድ ቼንጅ ኢን ፕራይስ። ሶ ኮንሱመር ኢኩሊብሪየም በምን ምክንያት ቼንጅ ሊያደርግ ይችላል? እንደዚህ ቪዲዮ የምናየው ቼንጅ ኢን ኢንካም ሲያደርግ እና ቼንጅ ኢን ፕራይስ። ቼንጅ ኢን ኢንካም ሲያደርግ አጌን ኮንሰምፕሽን ኢንካም ኮንሰምፕሽን ከርቭ ወይም ኢንካም ኦፈር ከርቭ እናያለን ኤንድ ኢንግል ከርቭን እናያለን ማለት ነው። ሌላው ፕራይስ ኮንሰምፕሽን ከርቭን እናያለን ማለት ቼንጅ ኢን ፕራይስ። ኦኬ ሶ ወደ መጀመሪያው ስንመጣ ቼንጅ ኢን ኢንካም አሁን ኮንሱመር ኢኩሊብሪየም ቼንጅ ያደርጋል በምን ምክንያት? ቼንጅ ኢን ኢንካም ሲያደርግና ቼንጅ ኢን ፕራይስ። ሶ ፕራይስ እና ኢንካም ቼንጅ ሲያደርግ ኢኩሊብሪየም ፖይንቱ ቼንጅ ያደርጋል። ሶ ወደ መጀመሪያው ስንመጣ ቼንጅ ኢን ኢንካም ኮንሰምፕሽን ከርቭ ኤንድ ኢንግል ከርቭ። ሶ ኢንካሙ ቼንጅ በሚያደርግ ጊዜ እንዴት ነው ኮንሱመር ኢኩሊብሪየም ቼንጅ የሚያደርገው? ሌት አስ ሲ the income consumption curve and the angle curve are tools used in microeconomics for what? To analyze the effect of change in income on the consumption of what? Goods. Change in income on the consumption of goods, especially change in equilibrium ማለት ነው። ይህንን የዚህን ቼንጅ ኤፌክት አናላይዝ ለማድረግ ሞስት ኦፍ ዘ ታይም ማይክሮ ኢኮኖሚክስ ላይ ኢንካም ኮንሰምፕሽን ከርቭ ኦር ኢንካም ኦፈር ከርቭን እና ኢንግል ከርቭን እንጠቀማለን። ኦኬ እንጠቀማለን። ሶ ዘ help illustrate how consumers optimally choose of goods change as their income changes holding price constant. In this case when we talk about what change in income assume price is what constant. okay constant. so change in income በቼንጅ ኢን ኢንካም ላይ ሞር ፎከስ እናደርግ የምናየው ዛት ኦፕቲማል ቾይስ ወይም ዛት ኦፕቲማል ፖይንት እንዴት ቼንጅ ያደርጋል። አሲዩም ፕራይስ ኦፍ ጉድስ አር ዋት ኮንስታንት። ኦኬ ሶ ዚስ ዋዝ ዘ ግራፍ። ኦኬ ዚስ ዋዝ ዘ ግራፍ። ይሄ ግራፍ አለ። ሶ እያንዳንዱን ለማየት እንሞክር። ኢንካም ኮንሰምፕሽን ከርቭ ሌላ ስሙ ኢንካም ኦፈር ከርቭ እንደሚባል ማስታወስ አለብን ወይም መያዝ አለብን ማለት ነው። ናው አፕዋርድ ስሎፒንግ ኢንካም consumption curve or income offer curve indicate that both goods are what? Normal goods. that means x and y ማለት ነው።
ኤክስ ኤንድ ዋይ። upward sloping that means indicates that both goods are what normal goods as income increases as we know normal good ከሆነ ኢንካማችን ሲጨምር ኢንተረስታችን ይጨምራል ያን ኖርማል ጉድ ለመግዛት ማለት ነው። so indicates that both goods are what normal goods as income increase the consumer purchases more of what both goods okay both goods. downward sloping ስንል suggests that one good is what an inferior good. demand decrease with what income increase as we know if the good is what inferior good ተብሎ የሚታሰብ ከሆነ it may be subjective but አንድ ጉድ ኢንፌሪየር ጉድ ነው ተብሎ የሚታሰብ ከሆነ ወይም የምታስቡ ከሆነ ኢንካማችሁ ሲጨምር ያን ኢንፌሪየር ጉድ ለመግዛት ያላችሁ ዝንባሌ ወይም ቴንደንሲ ይቀንሳል ማለት ነው። ሶ ዛ ዘሪዟት ኖርማል ጉድ አስዩም ዋይ ኖርማል ጉድ ሊሆን ይችላል ግን አስዩም ዚስ ኬዝ ኤክስ አሁን ኢንፌሪየር ጉድ ነው ብንል ማለት ነው ከኤክስ አክሲስ በኩል ያለው እኔ ኢንፌሪየር ጉድ ኢንካማችን ለኢንፌሪየር ጉድ ኢንካም ሲጨምር ለኢንፌሪየር ጉድ ያለን ኢንተረስት ይቀንሳል ሶ አንገዛም ማለት ነው። ሌላው ቨርቲካል ኦር ሆሪዞንታል ይሄኛው ሞርዝ ላይ አናየውም ነገር ግን አሴ ጀነራል ቨርቲካል ኦር ሆሪዞንታል ኢንካም ኦፈር ከርቭ ኢምፕላይዝ ዛት ዋን ጉድ ኢዝ ዋት ኔሴሲቲ አንድ ጉድ ኔሴሲቲ ከሆነ ኮንሳምፕሽን ሪማይንስ ኮንስታንት ሪጋርድለስ ኦፍ ዋት ኢንካም ቼንጅስ ኦኬ ዛት ኢዝ ዋት ሌክዠሪ ለምሳሌ ኤክስ ወይም ዋይ ኔሴሲቲ ከሆነ ወይም ያለሱ ሜቢ ሰርቫይቭ ወይም ኮንሱም ማድረግ ማንኖር ከሆነ ወይም ደግሞ ያለዛ ሸቀጥ መስራት ማንችል ከሆነ something ያ ጉድ ሜቢ ኔሴሲቲ ሊሆን ይችላል ማለት ነው። ሜቢ ለመድኃኒት ሊሆን ይችላል ጫው ኤንድ ዘ ላይክ ኦኬ ኤንድ ዘ ላይክ። ስለዚህ in that case vertical consumption curve ወይም horizontal consumption curve ከዋይ አክሲስ ከሆነ ሆሪዞንታል ይሆናል ከኤክስ አክሲስ በኩል ከሆነ ቨርቲካል ይሆናል ማለት ቼንጅ አያደርግም ቨርቲካል ሼፕ ነው የሚኖረው። ለአሁኑ ግን የምናየው አፕዋርድ ስሎፒንግ እና ዳውንዋርድ ስሎፒንግ ኢንካም ኮንሳምፕሽን ከርቭ ነው ማለት። ስለዚህ አፕዋርድ ስሎፒንግ ስንል እዚህ ጋር አፕዋርድ ስሎፒንግ ለምሳሌ ከርቡ ላይ ስንመጣ ኢኒሻል በጀት ላይ አለን ይሄ በጀት ላይ አለን ኢኒሻል በጀት ላይ ናችን ይሄ አዘ ቢጊኒንግ ማለት ነው እንበልና ኢንካማችን ጨመረ ማለት ነው። ኢንካማችን ሲጨምር አሱ ነው በጀት ላይኑ ሽፍት እንደሚያደርግ ባለፈ አይተናል። በጀት ላይን ሽፍት እንደሚያደርግ አይተናል። በጀት ላይን ኤንድ ፕራይስ ላይን በጀት ኢኩዌሽን ወይም ፕራይስ ላይን ላይ ስንማር ማለት ነው ፓርት 3 ላይ ሶ ይሄ ኢኒሻል በጀት ቢሆን ኢንካማችን ቢጨምር በጀት ላይኑ አፕዋርድ ሽፍት እንደሚያደርግ ባለፈ ፓርት 3 ላይ ተናግሬያለሁ። አገን ኢንዲፈረንስ በጀት ላይን ዋን ላይ አስዩም ኢንዲፈረንስ ከርቧን አለን በጀት ላይን ዋን ላይ ማለት ነው። በጀት ላይን 2 ላይ ደግሞ ምን አለን ማለት ነው ኢንዲፈረንስ ከርቡ አለን የየራሳቸው ማለት። ስለዚህ እዚህ ጋር ሳም ኮምባይኔሽን አለን ማለት ነው። ሂር እዚህ ጋር ፈርስት ኢንዲፈረንስ ከርቭ ላይ እና ፈርስት በጀት ላይ ዚስ አማውንት ኦፍ ኤክስ1 እንጠቀማለን ማለት ነው። አጌን ኢንካማችን ሲጨምር በጀት ላይናችን ሽፍት ያደርጋል። አጌን አዘር ኮምባይኔሽን ኮንሱም ልናደርግ ስለምንችል ሌላ ሃየር የሆነ ኢንዲፈረንስ ከርቭ ይኖረናል ማለት ነው። ዚስ ዋን ኦኬ ዚስ ዋን። ስለዚህ ባለፈ እንደተናገር ነው አት ዚስ ፖይንት ላይ አንድ ኢኩሊብሪየም ይኖረናል ሌላ ኢኩሊብሪየም እዚህ ጋር ይኖረናል ማለት ነው። ሶ ኢንካም ቼንጅስ በማድረጉ ምክንያት ኢኩሊብሪየም ፖይንቱ ቼንጅ አደረገ ማለት ነው። ሶ ታችኛው ላይ ሌላ ኢኩሊብሪየም አለን እዚህ ጋር ሌላ ኢኩሊብሪየም አለን እዚህኛው ጋር ሌላ ኢኩሊብሪየም ፖይንት አለን ማለት ሶ ማቴማቲካሊ ባለፈ ባየነው መሰረት እዚህ ጋር ያለው ኢኩሊብሪየም ፖይንት እና እዚህ ጋር ያለው ኢኩሊብሪየም ፖይንት እኩል አይደለም ማለት ነው። ሶ ይሄንን አንድ ያዙ አጌን እንደዚህ እያለ ይቀጥላል። ለምሳሌ በጀት ላይ ኢንካማችን ቢጨምር ሶስተኛ ኢንዲፈረንስ ከርቭ አራተኛ በጀት ላይን አራተኛ ኢንዲፈረንስ ከርቭ እያለ ይቀጥላል ማለት ነው። ሶ እነዚያን ፖይንቶች ኮኔክት ስናደርጋቸው የሚገኘው ከርቭ ምን ይባላል? ኢንካም ኮንሳምፕሽን ከርቭ ይባላል። ፎር ኖርማል ጉድ ከሆነ ማለት ነው። ፎር ኖርማል ጉድ እዚህ ስኬዝ አፓርት እያልን ያለ ነው ማለት ነው። አፓርት ኢት ሚንስ ፎር ኖርማል ጉድ። ስለዚህ
ለምሳሌ እነኛን ኢኩሊብሪየም ፖይንቶች የምናገናኛቸው ከሆነ ኢኩሊብሪየም ፖይንቶቹን ሂር ዊ ሃቭ ዋት አንድ ኢኩሊብሪየም ፖይንት አለን እያለ ይቀጥላል ማለት ነው። እነኛን ኢኩሊብሪየም ፖይንት ስናገናኛቸው ምን እናገኛለን ማለት ነው? ኢንካም ኮንሳምፕሽን ከርቭ እናገኛለን ማለት ነው። ይሄ ማለት ነው ይሄ ከርቭ ከየት ነው የመጣው? ይሄ ከርቭ ከየት ነው የመጣው? as I have said at the beginning, here we have what one ኢኩሊብሪየም ፖይንት here we have what ዋን ኢኩሊብሪየም ፖይንት አጌን በጀት ላይናችን ቢጨምር እና ሌላ ኢንፈረንስ ከርቭ ቢኖረን ደግሞ እዛ አካባቢ ይኖረናል። አጌን እዛ አካባቢ ይኖረናል እያለ ቢቀጥል ማለት ነው። ሶ እነዛን ኢኩሊብሪየም ፖይንቶች ስናገናኛቸው የሚገኘው ከርቭ ኢንካም ኦፈር ከርቭ ወይም ኢንካም ኮንሳምፕሽን ከርቭ ተብሎ ይጠራል ማለት ነው። ሶ እዚህ ጋር ኖርማል ጉድ ስለሆነ እያወራን ያለ ነው። ለኖርማል ጉድ ደግሞ ኢንካማችን ሲጨምር ለኖርማል ጉድ ማለት ነው ኢንካማችን ሲጨምር ለኖርማል ጉድ ያለን ኢንተረስት ይጨምራል። ለኖርማል ጉድ ያለን ኢንተረስት ይጨምራል ካል ኢንካማችን ሲጨምር ስለዚህ ከኤክስ1 ኤክስ2 እንመርጣለን ማለት ነው። ሞር ኖርማል ጉድ እንገዛለን ማለት ነው። አሁንም ሌላ በጀት ላይ ቢኖረን እያለ ይቀጥላል ማለት ነው። ቢኮዝ when our income increase if the good is what normal ሸቀጡ ኖርማል ከሆነ ዘን ኢንካማችን በጨመረ ቁጥር ያን ኖርማል ጉድ ለመግዛት ኢንተረስት ያደርብናል ማለት ነው። ሶ እዚህ ጋር ከኤክስ1 ወደ ኤክስ2 ሽፍት ያደርጋል ማለት ነው። አጌን ሌላ ኢንዲፈረንስ ከርቭና በጀት ላይ ቢኖርን አሁንም እያለ ኳንቲቲው እየጨመረ ይሄዳል ማለት ነው። ኦኬ እየጨመረ ይሄዳል ማለት ነው። ይሄ ለኖርማል ጉድ ቢሆን ነው። ዳውንዋርድ ስሎፒንግ ኢንካም ኦፈር ከርቭ ይኖረናል ይላል። ሌላው አሁን ያየነው መጀመሪያ አፓርድ ስሎፒንግ ነው ፎር ዋት ኖርማል ጉድ ማለት ነው። ለኢንፌሪየር ጉድ አስዩ ኢንካማችን ሲጨምር እንበልና ኢንካማችን ሲጨምር ሸቀጡ ኢንፌሪየር ጉድ ከሆነ ዘን ያን ሸቀጥ ለመግዛት ያለን ቴንደንሲ ይቀንሳል ማለት ነው። ይቀንሳል። ሶ አዘ ቢጊኒንግ ለምሳሌ ኢኒሻል ኢኩሊብሪየም ፖይንታችን ይሄ ቢሆን ማለት ነው እንበልና ኢንካማችን ቢጨምር ማለት ነው። ኢንካማችን ሲጨምር በጀት ላይ ነው አፓርት ሽፍት ያደርጋል አይደለ? በጀት ይታወቃል። ኢንካማችን ሲጨምር በጀት ላይ ነው ሽፍት ያደርጋል። አዚስ ፖይንት ላይ ግን የመጀመሪያዋ ፖይንት ላይ እዚች ፖይንት ላይ አንድ ኢኩሊብሪየም አለን ኢኒሻል ፖይንት ላይ ማለት ነው። ኢኒሻል ፖይንት ላይ እዚች ፖይንት ላይ አንድ ኢኩሊብሪየም ፖይንት አለን ማለት ነው እንበልና ኢንካማችን ሲጨምር በጀት ላይ ነው ሽፍት ያደርጋል ብለናል። ሽፍት አድርጓል በጀት ላይ ነው። ነገር ግን ኢንካማችን ሲጨምር ኤክስ1 አሁን እና ኤክስ1 አሁን ምንድነው ኢንፌሪየር ጉድ ነው። ሶ ኢንካማችን ሲጨምር በጀት ላይ ነው ሽፍት ያደርጋል አፓርት አንድ ያዙ። ሁለተኛ ኢንካማችን ሲጨምር የምንገዛው ሸቀጥ ይቀንሳል። ለምን? ሸቀጡ ኢንፌሪየር ስለሆነ ማለት ነው። ስለዚህ ወደ ሽፍት ያደርጋል ማለት ነው። ወደዚህ ሽፍት ያደርጋል ማለት ነው። ኢንካሙ ሲጨምርለት ሞር ኤክስ ሳይሆን የሚገዛው ለስ ኤክስ ይገዛል ማለት ነው። አያችሁ? ሶ እዛ አዲሱ በጀት ላይ ሌላ ኢንዲፈረንስ ከርቭ እንፈጥራለን ማለት ነው። እዚህ ጋር ሂር አዲስ ፖይንት ላይ ማለት ነው። መቼ? ኢንካሙ ሲጨምር በጀት ላይ ነው ሽፍት አደረገ ወደ ላይ። ኢንካሙ ሲጨምር ግን ሞር ኤክስ አልገዛም፣ እንደውም ቀነሰ ማለት ነው። ዱቱ ዚስ ኢንፌሪየር ጉድ ከሆነ ኢንካም ኮንሳምፕሽን ከርቭ ዳውንዋርድ ይሆናል ማለት ነው። ኦኬ ዳውንዋርድ ይሆናል። ሶ እያለ ይቀጥላል ማለት ነው ወደኋላ። አሁንም ኢንካማችን ቢጨምር አሁንም ኢንፌሪየር ጉድ ስለሆነ ይሄኛው አሁንም መቀነስ ለስ የሆነ ሸቀጥ እንገዛለን። ከዛ ኢንካማችን ሊጨምር ይችላል። ኢንካማችን በጣም እየጨመረ ነው። ነገር ግን ሸቀጡ ኢንፌሪየር በመሆኑ ምክንያት ያን ሸቀጥ እየተውን ጭራሹን ላንገዛ እንችላለን ማለት ነው። ወደ ዜሮ ሊጠጋ ይችላል ማለት ነው። ኤኒዌይ እነዛን ፖይንቶች ስናገናኛቸው ሂር ይሄን ፖይንት እና ይችን ፖይንት ወደታች በቀይ መስመር ስናገናኝ ኢንካም ኮንሳምፕሽን ከርቭ ኦር ኢንካም ኦፈር ከርቭ እናገኛለን ማለት ነው። ዛት ሚንስ ዳውንዋርድ ማለት ነው። ኦኬ ፎር ኢንፌሪየር ጉድ it is what downward. ኦኬ ዳውንዋርድ ዲማንድ ዲክሪዝ ዊዝ ኢንካም ኢንክሪዝ። አያችሁ? ኢንካሙ በጨመረ ቁጥር ሸቀጡ ኢንፌሪየር በመሆኑ ምክንያት ብዙ ሸቀጥ አይገዛም፣ ይቀንሳል፣ ወደ ኋላ ይመለሳል ማለት ነው። having this information you should understand income consumption curve for normal good and inferior good. vertical or horizontal የሚለው እዚህ ጋር አላስቀመጥኩትም። ነገር ግን
ሆሪዞንታል ሊሆን ይችላል ወይ ቨርቲካል ሊሆን ይችላል ማለት ነው። ሜቢ በፓርቱ ላይ ልናይ እንችላለን። ግን አሴ ጀነራል ፎር ዮር ኢንፎርሜሽን ነው እዚህ ጋር ያስቀመጥኩት። ቨርቲካል ኦር ሆሪዞንታል ይሆናል። ከኤክስ አክሲስ በኩል ከሆናችሁ ቨርቲካል ይሆናል። ከኤክስ አክሲስ በኩል ከሆናችሁ ቨርቲካል ይሆናል። ነሰሲቲ ከሆነ ኢንካማችሁ ቢጨምር የቱንም ያህል ኢንካም ቢጨምር ነሰሲቲ ጉድ ከሆነ ያን ጉድ ከመግዛት ወደኋላ አትሉ። ሶ ቨርቲካል ነው የሚሆነው። ቨርቲካል ነው የሚሆነው። ኦር ከዋይ ከሆነ ደግሞ ነሰሲቲ ጉድ የሆነው ሆሪዞንታል ነው የሚሆነው። ሆሪዞንታል ነው የሚሆነው ዋይ ከሆነ ማለት ነው። ዋይ ከሆነ ነሰሲቲ ጉድ ማለት ነው። ሶ አት ኤኒ ሌቭል ኦፍ ኢንካም አት ኤኒ ሌቭል ኦፍ ኢንካም ሸቀጡ ነሰሲቲ ከሆነ ያን ነሰሲቲ የሆነ ሸቀጥ ከመግዛት ወደ ኋላ አትሉም ማለት ነው። ኦኬ አትሉም። እኔ እዚህ ጋር ለነሰሲቲ ወይም ለቨርቲካል ኦር ሆሪዞንታል ኢንካም ኮንሳምፕሽን ከርቭ ላይ የሚለው አስቀመጥኩኝ። ኦኬ መልካም ሂር ሌላው ምንድነው እዚህ ጋር የምናየው ኢንግል ከርቭ ማለት ነው። ኢንግል ከርቭ ምንድነው? it shows the relation between the consumer's income and the quantity demanded of what a particular good holding price constant. ኦኬ ሶ ኢንግል ከርቭ የሚያሳየው ምንድነው? ሪሌሽን ቢትዊን what consumer's income የኮንሱመሩን ኢንካም እና the quantity demand of what particular good ሶ የሚያሳየው just assume a given amount of what commodity then assume a consumer has what a given amount of what income then የነዛን ሁለቱን ሪሌሽን ታሳያላችሁ ማለት ነው። ሶ የኢንካሙንና የኳንቲቲውን ማለት ነው። የኳንቲቲውን ስለዚህ ኳንቲቲ ዲማንድ ኦፍ ፓርቲኩላር ጉድ እና ኮንሱመር ኢንካም ሪሌሽን ለማሳየት ኢንግል ከርቭ ይጠቅመናል ማለት ነው። አሲዩም ፕራይስ ኦፍ ዋት ጉድስ አር ዋት ኮንስታንት አፕዋርድ ስሎፒንግ ኢንግል ከርቭ ይኖራል። ለምን ኢንዲኬት ዛት ዘ ጉድ ኢዝ ዋት ኖርማል as income increase the quantity demand of the good also increase as we have said at the beginning ሸቀጡ ኖርማል ከሆነ ለዛ ሸቀጥ ኢንካማችን በጨመረ ቁጥር ያን ሸቀጥ ለመግዛት ያለን ቴንደንሲ ይጨምራል ብያለሁ። ሌላው ዳውንዋርድ ስሎፒንግ ኢንግል ከርቭ ብያለሁ እንላለን እዚህ ጋር ማለት ኢንዲኬት ዛት the good is what an inferior good as income increase the quantity demand of the good decrease ስለዚህ ሸቀጡ ኢንፌሪየር ጉድ ከሆነ ኢንካማችን ሲጨምርልን ያን ኢንፌሪየር ጉድ የመግዛት ቴንደንሳችን ይቀንሳል ወይም ኢንፌሪየር ጉድ ለመግዛት ያለን ፍላጎት ይቀንሳል ማለት ነው። ሶ ኢንግል ከርቭ ፎር ኢንፌሪየር ጉድ ዳውንዋርድ ይሆናል ማለት እዚህ ጋር ግራፍ ላይ ማየት ብንፈልግ ግራፍ ላይ ለምሳሌ ማየት እንችላለን። ግራፍ ላይ የመጀመሪያው ግራፍ ኢንግል ከርቭ ፎር ኖርማል ጉድ ኢንግል ከርቭ ፎር ዋት ኖርማል ጉድ ሂር አፓርድ ነው እያለ ነው። አፓርድ እያለ ነው። ሶ ከላይ ኢንካም ኦፈር ከርቭ ፎር ኖርማል ጉድ ከሚለው ጋር ቀጥታ ይገናኛል ማለት ነው። ቀጥታ ይገናኛል። ለምሳሌ ኢንካም ዋን ላይ ሲሆን እዚች ጋር ማለት ነው ኤክስ ዋንን ኮንሱም አደረግን እንበልና ኢንካማችን ሲጨምር ምንገዛው ይጨምራል። ቢኮዝ ኤክስ አሁን ምንድነው ብለናል? ኖርማል ጉድ ነው ብለናል። ከላይም አብራርተናል። እዚህኛው ጋር አብራርተናል። ስለዚህ ኢንግል ከርቭ ጋር ስንመጣ ኢንካማችን ሲጨምር የምንገዛው ሸቀጥም ይጨምራል ማለት ነው። ይጨምራል። having this information ኢንካሙ ሲጨምር ስለዚህ የምንገዛው ሸቀጥም ይጨምራል ማለት ነው። ይጨምራል። ፖዚቲቭ ሪሌሽን አላቸው ማለት ነው። ሶ ኢንግል ከርቭ ፎር ኖርማል ጉድ ይዟት ፖዚቲቭ አፓርት ስሎፒንግ ነው ማለት ነው። አፓርት ስሎፒንግ ነው። ሌላው ኢንግል ከርቭ ፎር ኢንፌሪየር ጉድ ይዟት ዳውንዋርድ ለምሳሌ ኤክስ ዋን ላይ ሂር ኤክስ ዋን ኢኒሻል አማውንት ቢሆናችሁ አሁን ይሄ ኤክስ ምንድነው ኢንፌሪየር ጉድ ነው አሁን ብንል ዘን እዚህ ጋር ለምሳሌ ኢንካም አለን ዘን እዚህ ጋር የሆነ ኮምባይኔሽን አለን ማለት ነው። ዘን እንበልና አሁን ኢንካማችን ጨመረ እንበል ኢንካማችን ጨመረ ብንል ሸቀጡ ወይም ኤክስ ከታች ሆሪዞንታል አክሲስ ያለው ማለት ነው ኢንፌሪየር በመሆኑ ምክንያት ለሱ ያለን ቴንደንሲ ይቀንሳል ማለት ነው። አብይ ዘ ፖይንት። ስለዚህ ኢንግል ከርቭ ፎር ኢንፌሪየር ጉድ ዳውንዋርድ ነው ማለት ነው። ዳውንዋርድ ኢንካማችን ሲጨምር ለኢንፌሪየር ጉድ ያለን ቴንደንሲ ወይም ዝንባሌ ይቀንሳል ማለት ነው። ሶ በዛ ምክንያት ኢንግል ከርቭ ፎር ኢንፌሪየር ጉድ ዳውንዋርድ ነው ማለት ኢት ኢዝ ቬሪ ሲምፕል። ኦኬ ኢት ኢዝ ቬሪ ሲምፕል። Again, to make this video very short, let us to be fast. So already እዚህ ጋር አብራርተናቸዋል። If we connect the successive equilibrium points which results from change in income, we will find an income over curve.
ጀስት ከላይ ያብራራሁት ማለት ነው። ሶ እያንዳንዱ ኢኩሊብሪየም ፖይንት ስናገናኘው ኢንካም ኦፈር ከርቭ እናገኛለን ማለት ነው። ሶ ከከርቡ ላይም ይሄ ከርቭ ከላይ የመጣው ነው ማለት ነው። አዲስ ከርቭ አይደለም። ኦኬ አዲስ ከርቭ አይደለም። ሶ ኖርማል ጉድ ከሆነ ምን ብያለሁ? ዘ ዲማንድ ኦፍ ኮሚኒቲ ኢንክሪዝ ዊዝ ኢንክሪዝ ኢንካም ኤንድ ቫይስ ቨርሳ ኢን ዘ ኬዝ ኦፍ ዋት ኖርማል ጉድ ዘ ኮንሳምፕሽን ኦፍ ኮሚኒቲ ኤክስ ኢንክሪዝስ ፍሮም ኤክስ1 ቱ ኤክስ2 ተናግሬያለሁ ከላይ ማለት ነው። ፎር አን ኢንፌሪየር ጉድ ዲማንድ ፎር ዋት ኮሞዲቲ ዲክሪዝ ዊዝ ዋት አን ኢንክሪዝ ኢን ኢንካም ኤንድ ቫይስ ቨርሳ ተናግሬያለሁ ከላይ ይሄንንም ማለት ነው። ግራፉ ላይ አብራርቻለሁ። ኢፍ ዘ ጉድ ኢዝ ዋት ኢንፌሪየር ጉድ ኤቱ ማለት ነው ዊል ቢ ቱ ዘ ሌፍት ኦፍ ዋት ኤ1 ኢንፌሪየር ጉድ ጋር ኢኩሊብሪየሙ ወደ ኋላ እንደሚመለስ ከኤክስ1 ወደ ኤክስ2 እንደሚሸሽ ተናግሬያለሁ ከላይ ማለት ነው። ዘ ሌቭል ኦፍ ኮንሳምፕሽን ዊል ዲክላይን ፍሮም ዋት ኤክስ1 ቱ ኤክስ2። ሌላው ኢፍ ዊ ሆልድ ዘ ፕራይስ ኦፍ ዋት ኤክስ ኤንድ ዋይ ፊክስድ ኤንድ ሉክ አት ዘ ሃው ዲማንድ ፎር ኤክስ ቼንጅስ አስ ዊ ቼንጅ ኢንካም ዊ ጀነሬት ከርቭ ዊች ኢዝ ናውን አስ ኢንግል ከርቭ። ይሄንንም ተላይ ተናግሬያለሁ። አን ኢንግል ከርቭ ኢዝ ኤ ግራፍ ኦፍ ዋት ዘ ዲማንድ ፎር ዋን ኦፍ ዋት ዘ ኮሚኒቲ አስ ኤ ፋንክሽን ኦፍ ዋት ኢንካም ዊዝ ኦል ፕራይስ ሄልድ ኮንስታንት አሲዩም ፕራይስ ኦፍ ጉድስ አር ዋት ኮንስታንት ዘን ዊ ዊል ሲ ዋት ዘ ሪሌሽን ቢትዊን ዋት ኢንካም ኤንድ assume income and x. okay x assume this is አሁን x ብቻ ነው ፎከሳችን ማለት x እና x አሁን ኢንፌሪየር ጉድ ቢሆን x ኖርማል ጉድ ቢሆን በሚለው ማለት ነው። ስለዚህ ዋይን ኮንሲደር አናደርግም ማለት ነው እዚህ። ሶ ወደ ሁለተኛው ስንመጣ change in price መጀመሪያው change in income ነው። አሁን change in price ቼንጅ ኢን ፕራይስ በሚያደርግ ጊዜ ምን አለን? ፕራይስ ኮንሳምፕሽን ከርቭ ይባላል ወይም ፕራይስ ኦፈር ከርቭ ለክ እንደላይኛው ማለት ነው። ኢንካም ኮንሳምፕሽን ከርቭ ኦር ኢንካም ኦፈር ከርቭ እንዳልነው ማለት ነው። ፕራይስ ኮንሳምፕሽን ከርቭ ማለት ዲፒክትስ ሃው ኮንሱመር ኦፕቲማል ኮንሳምፕሽን ባንድል changes in a response to changing the price of what one good, holding the consumer's income and the price of what other goods is constant. In this case, income and price of other goods are what constant. Having this information, if the price of X decline, ብንል ማለት ነው ዲክላይን ባይ ዘ በጀት ላይን ከኤክስ ብቻ ሽፍት ሲያደርግ የሚለውን ፓርት 3 ላይ አይተናል። as the price of what commodity price of x እንበልና አሁን ኢንካም እና ዋይ ኢንካም እና ፕራይስ ኦፍ ዋይ ኮንስታንት ብንል ነገር ግን የኤክስ ፕራይስ ቢቀንስ ብዬ ከላይ አሳይቻለሁ። ባይ ፓርት 3 ላይ ባይዘ አሳይቻለሁ በጀት ላይ እንደ ሽፍት እንደሚያደርግ ማለት ነው። assuming that price of y and income are constant, the budget line of what the consumer rotates upward from its initial position to new position from what budget line ከቢኤል ወደ ቤል ፕራይም ማለት ነው። አጌን አሁንም ወደ ፕራይም ይጨምራል ማለት ነው። with more purchasing power in his or her possession, the consumer can buy more of what x and more of what y. more of y. in this case ግን አሁን ትኩረታችን ኤክስ ብቻ ነው። ኦር በዋይ የምናወራ ከሆነ ስለ ዋይ እናወራለን። አሁን እያወራ ያለው ግን ስለ ኤክስ ነው። ኦኬ other things remain constant. this means that the new budget line አዲስ ሁለተኛው በጀት ላይ ይኖረናል is now tangent to new difference curve which is higher than the original difference curve. if we allow the price of what commodity to fall continuously and join the point of what tangents of what the successive budget line and higher difference curve equilibrium point with what change price man, we form the so called price consumption curve or price offer curve. so ይሄ የሚያሳየን ምንድነው? ለምሳሌ x1 ላይ ኢኒሻል በጀት ላይ ነው ይሄ ነው። x1 ላይ ማለት ነው ኢኒሻል በጀት ላይ ነው ይሄ ነው። በቃ ይሄ ኢኒሻል በጀት ላይ አለን x1 ላይ ማለት ነው። አጌን x1 ላይ ምን አለን ማለት ነው? ኢኩሊብሪየም ኢንዲፈረንስ ከርቭ አለን። ይሄ ኢንዲፈረንስ ከርቭ አለን ማለት ነው። having this information እንበልና የኤክስ ፕራይስ አሁን ቀነሰ። የኤክስ ፕራይስ ሲቀንስ በጀት ላይናችን ሽፍት ያደርጋል። ኦኬ በጀት ላይኑ ሽፍት ያደርጋል ወደ ላይ ማለት ነው። ምክንያቱ ለምንድን ነው? ፕራይስ ኦፍ ኤክስ ቀንሷል። ፕራይስ ኦፍ ኤክስ ከቀነሰ በጀት ላይን ከኤክስ አክሲስ በኩል ማለት ነው ሽፍት ያደርጋል። ሶ ሌላ በጀት ላይ ይኖረናል ማለት ነው። at this point ላይ ማለት ነው ኢቱ ላይ ሌላ ፖይንት ይኖረናል ማለት ነው። አጌን አሁን ፕራይሱ ቢቀንስ
ወደ ኤክስ3 ሞር ኤክስ3 ወይም ተጨማሪ ኤክስ ለመግዛት ፍላጎት ያድርብናል ማለት ነው። ፍላጎት ያድርብናል ወደ ኤክስ3 እንሄዳለን ማለት ነው። ሞር ኮሞዲቲ እንገዛለን ማለት ነው። ሞር ኮሞዲቲ እንገዛለን ማለት ነው። ፕራይሱ ሲቀንስልን ማለት ነው። አዚስ ታይም ሌላ በጀት ይኖረናል ማለት ነው። በጀት ላይ ሶ ሂር ዊ ሃቭ ኦልሶ ዋት ሰርድ ኢኩሊብሪየም ፖይንት ይኖረናል ማለት ነው። ሶ ኢንተርሴፕቱም ቼንጅ ያደርጋል። ባይዙ ኢንተርሴፕቱም ቼንጅ ያደርጋል። አሱ ኖ ኤክስ ኢንተርሴፕት ምንድነው ብለናል ባለፈ። ኤክስ ኢንተርሴፕት ኢንካም ኦቨር ዋት ፕራይስ ኦፍ ዋት ኤክስ ብያለሁ አይደለ? ኤክስ ስለዚህ ኢንካም ኦቨር ፕራይስ ኦፍ ኤክስ አንድ ይህን ያዝን። ሁለተኛ ኢንካም አሴቲዝ ነው። ፕራይስ ኦፍ ኤክስ ሲቀንስ ለምሳሌ ይሄ 100 ቢሆን 100 ቢሆን ይሄ ማለት ነው። ይሄኛው ለምሳሌ 2 ቢሆን ወይም 3 ብንለው ማለት ነው። 3 ብንለው ስለዚህ እዚህ ጋር ምን ሊሆን ይችላል ማለት ነው? 33 ነጥብ ምናምን ይሆናል ማለት ነው። ሶ እዚህ ጋር የመጀመሪያው ኢንተርሴፕት ይቺ ኢንተርሴፕት ማለት ነው። ይቺ ኢንተርሴፕት 33 ነጥብ ሳምቲንግ ይመጣል ማለት ነው። ይሄን ያዙ። ሁለተኛ እንበልና ኢንካም ኦቨር ፕራይስ ኦፍ ኤክስ2 ኦኬ ኤክስ2 ምክንያቱም ፕራይስ ኤክስ2 የቀነሰው ፕራይስ ነው የምናወራው የመጀመሪያውን አይደለም። ስለዚህ እንበልና 100 ሲካፈል ያው ኢንካሙ አይቀየርም ስላል ማለት ነው። 100 ሲካፈል አሁን ፕራይሱ ቀንሷል እንበል ወደ 2 ቀነስ። ተመልከቱ። ስለዚህ እዚህ ጋር ምን ይሆናል? ኢንተርሴፕቱ ስንት ነው ማለት ነው? 50 አያችሁ፣ በጀት ላይ ነው። ስለዚህ ከኤክስ አክሲስ እዚህ ጋር 50 ይሆናል ማለት ነው። በጀት ላይ እንደ ሽፍት እንደሚያደርግም ማወቅ ትችላላችሁ ማለት ነው። አሁን የምንበልና ፕራይሱ ቀንሷል ማለት ነው። ሶስተኛው ኤክስ3 ማለት ነው። ኤክስ3ን ስንገዛ ባነሰ ፕራይስ ነው የገዛ ነው ማለት ነው። ሶስተኛ ላይም ምን እናደርጋለን? ለምሳሌ በ1.5 ኦር ፕራይሱ 1 ቢሆን ማለት ነው። ኢንካሙ አሴቲዝ ነው ብንል ፕራይሱ ግን ወደ 1 ቀነሰ ብንል ፕራይስ ኦፍ ዋት ፕራይስ ኦፍ ኤክስ3 ማለት ነው። ኤክስ3 ስለዚህ እዚ ኢኳልስ ቱ ዋት እዚ ኢኳልስ ቱ 100 ኦቨር 1 ፕራይስ እየቀነሰ ከ3 ወደ 2 ከ2 ወደ 1 አሁን ኢንተርሴፕቱ ስንት ይሆናል ማለት ነው? ኢንተርሴፕቱ 100 ይሆናል ማለት ነው። 100 ይሆናል ማለት ስለዚህ ኤል ፕራይም የሚለው እዚህ ጋር 100 ይሆናል ማለት ነው። ሶ ኢንተርሴፕቱ እንዴት ሽፍት እንደሚያደርግም በዚህ ውስጥ እያወቃችሁ ማለት ነው። ያችሁ ስለዚህ ይህን ይመስላል ማለት ነው። አጌን ወደ ዲማንድ ከርቭ ስንመጣ ዲማንድ ከርቭ ኤኒዌይ ፕራይስ ኮንሰምፕሽን ከርቭ ስንል ግን እዚህ ጋር ኢዋንን ኢቱን ኢስሪን ስናገናኛቸው ኢኩሊብሪየም ፖይንቶችን ስናገናኛቸው ፕራይስ ኮንሰምፕሽን ከርቭ ይባላል ማለት ነው። ፕራይስ ኮንሰምፕሽን ከርቭ የመጣው ከምን ምክንያት ነው? ፕራይሱ ቼንጅ ከማድረጉ ምክንያት ማለት ነው። that is very simple okay very simple again having price consumption curve having this information ዲማንድ ከርቭን ድራይቭ ማድረግ እንችላለን ነው። ለምሳሌ ሄር ታችኛው ግራፍ ላይ ማለት ነው ዲማንድ ከርቭ ፕራይስ ዋን አለን እዚህ ጋር x1 ኖ x1 ሳይሆን x3 ፕራይስ 3 ላይ x3 እንገዛለን ኢቱ ላይ ማለት ነው። ኢቱ ፕራይሱ በቀነሰልን ጊዜ ማለት ነው። ኢስሪ ላይ ማለት ነው እንበልና ፒቱ ላይ ቢሆን ፕራይሱ ከፍ ሲል ወደ ኤክስቱ እንቀንሳለን የምንገዛውን አማውንት ማለት ነው ወደ ኋላ። አጌን ወደ ፒ1 ከፍ ሲል ፕራይሱ እያደገ ሲሄድ የምንገዛውን ሸቀጥ እንቀንሳለን ማለት ነው። ኦኬ እንቀንሳለን። ስለዚህ ላይኛው ግራፍ ላይ ኢዋን ፕራይስ ዋን ኢኒሻል ፕራይስ ዋን ነው ኢዋን ላይ ማለት ነው። ኢዋን ላይ ኢቱ ላይ ደግሞ ኢንሳም ኤክስተንት ፕራይሱ ቀነስ ሲያደርግልን ማለት ነው። ኢስሪ ላይ ደግሞ በጣም እየቀነሰልን ሲሄድ ማለት ነው። ሶ ወደ ታችኛው ጋር ስታመጡት ኢስሪ ላይ ኤክስ3 ያለን ፕራይሱ በጣም ሲቀንስ ማለት ነው።
E3 ደግሞ ትንሽ ከፍ ያለ E2 ማለት ነው። E2 በታችኛው ከርቭ አንጻር ስታዩት ማለት ነው P2 ማለት ነው። ከፒቱ ደግሞ ፕራይሱ ከፍ ያለው ማለት ነው ፕራይሱ 1 ነው ማለት ነው። ፕራይሱ 1 ነው። ስለዚህ ፕራይሱ እየጨመረ ሲሄድ የምንገዛው ሸቀጥ መጠን ይቀንሳል። ኦኬ ይቀንሳል ማለት ነው። ሶ ከላይኛው ከርቭ ላይ ዲማንድ ከርቭን ድራይቭ ማድረግ እንችላለን ማለት ነው። ኦኬ እንችላለን። ከላይኛው ከርቭ ላይ ዲማንድ ከርቭን ድራይቭ ማድረግ እንችላለን። ኦኬ ላይ ፕራይሱ እየረከሰ ሲሄድ ሞር ኤክስ ኤንድ ሞር ኤክስ እንገዛለን ማለት ነው። ሞር ኤክስ ኤንድ ሞር ኤክስ እንገዛለን። ወይም እዚህ ጋር ለምሳሌ ከፒ1 ወደ ፒ2 ከፒ2 ወደ ፒ3 ስንሄድ ማለት ነው። ከፒ1 ወደ ፒ2 ከፒ2 ወደ ፒ3 ስንሄድ እዚህ ጋር ደግሞ ወደዚህኛው ሽፍት ማድረግ እንችላለን ማለት ነው። ዛት ኢዝ ናው ከላይኛው ከርቭ ጋር ማያያዝ እንችላለን። በዚህ ማለት ይሄ ፕራይስ ኮንሳምፕሽን ከርቭ እንዴት ድራይቭ እንደምናደርግ ያሳየናል ማለት ነው። ኦኬ ያሳየናል። እኔ ኢኩሊብሪየም ፖይንቶችን አታች ስናደርጋቸው የምናገኘው ፖይንት ዊ ኮል ኢት ዋት ፕራይስ ኮንሳምፕሽን ከርቭ። ኦኬ አሁንም እዛው ላይ ነን from the price consumption curve due to change in price of a commodity X we can drive the demand curve for commodity X ድራይቭ ማድረግ እንችላለን ማለት ነው። at point E1 ላይ the consumer buys X1 units of a commodity X at the original level of a price say P1 ማለት ነው። ተላይኛው ግራፍ ጋር ያለውና የታችኛውን ማገናኘት ትችላላችሁ። again P1 ከፍ ያለው ፕራይስ ማለት ነው። at point E2 እንበልና ፕራይሱ ቀነስ አደረገ ማለት ነው። price has reduced from P1 to P2 thus the quantity demand of a commodity X has increased from at X1 to X2 and so on እያለ ይቀጥላል ማለት ነው። Now we can prove the price quantity pair is defined by what? The point of what equilibrium on the price consumption curve to obtain demand curve for what? Commodity X. Okay. The demand curve for normal good always have one negative slope. We know this one. Okay. ሸቀጡ ኖርማል ጉድ ከሆነ ምን ይሆናል ማለት ነው? ኔጌቲቭ ስሎፕ ነው የሚሆነው። ኔጌቲቭ ስሎፕ በተወደደብን ቁጥር ሞር ላንገዛ እንችላለን ማለት ነው። ዱን ዛት ዘ ላው ኦፍ ዲማንድ። ኦኬ ላው ኦፍ ዲማንድን ሪሜምበር ማድረግ አለብን። ፍሮም ኢንትሮዳክሽን ቱ ኢኮኖሚክስ ዘ ላው ኦፍ ዲማንድ ስቴትስ ዛት ፕራይስ ኤንድ ኳንቲቲ ዲማንድ ኢዝ ኦፖዚት ኦር ኔጌቲቭሊ ሪሌትድ ዘ ኳንቲቲ ቦት ኢንክሪዝ አስ ፕራይስ ፎልስ። ኦኬ ፕራይስ ፎልስ። ስለዚህ ኢኩሊብሪየም ፖይንቱ ፕራይስ ቼንጅ ሲያደርግና ኢንካም ቼንጅ ሲያደርግ ኢኩሊብሪየም ፖይንቱ ቼንጅ እንደሚያደርግ እዚህ ጋር ማለት ነው። መጀመሪያው ስላይድ ላይ ወይም ከላይኛው ላይ ኢንካም ቼንጅ ሲያደርግ ነው። አሁን ደግሞ ምን ቼንጅ ሲያደርግ ማለት ነው? ፕራይስ ቼንጅ ሲያደርግ የተለያየ ኢኩሊብሪየም ፖይንት ይኖራል። እዚህ ጋር ሌላ ኢኩሊብሪየም ፖይንት፣ እዚህ ጋር ሌላ ኢኩሊብሪየም ፖይንት እንደሚኖረን ማሰብ አለብን ማለት ነው። 3 ኢኩሊብሪየም ፖይንት ይኖረናል ማለት ነው። 3 ኢኩሊብሪየም ፖይንት ይኖረናል። ኦኬ here we have what one equilibrium point, here we have what another equilibrium point, here we have what another equilibrium point. so price change ሲያደርግ እንዴት equilibrium point change እንደሚያደርግም እዚህ ጋር ተናገር ማለት ነው፣ ወይም አየን ማለት ነው። so አሁን የምናየው decomposition of what income and substitution effect for normal good, for inferior good, for given good። መጀመሪያ income effect እና ኢንካም ቼንጅ ሲያደርግና ፕራይስ ቼንጅ ሲያደርግ ያየነው ቶታል ኢፌክት ነው። ቶታል ኢፌክት ለምሳሌ ፕራይሱ ዲክላይን ሲያደርግ ቶታሊ ኤክስ1 የምንገዛው ኖርማል ጉድ ከሆነ ሜቢ ሞር ልንገዛ እንችላለን፣ ፕራይሱ ሲቀንስልን ማለት ነው። አስ ጀነራል ቶታል ኢፌክቱን ያየነው። ሶ ፋር ዊ ሃቭ ሲን ዛት ፎል ኢን ፕራይስ ኦፍ ዋት ኤክስ say from P1 to P2 results in an increase in the quantity demand say from X1 to X2 is what total effect። ኦኬ ይሄ ቶታል ኢፌክት ይባላል። አጠቃላይ ፕራይሱ ሲቀንስልን ከኤክስ1 ወደ ኤክስ2 ሽፍት አድርገን ሞር ኤክስ ገዛን ማለት ነው። ቶታሊ ማለት ነው። ቶታል ኢፌክቱ ሞር ኮመርቲ እንገዛለን ፕራይሱ ሲቀንስልን። በዛ መሃል ግን ልናያቸው የሚገቡ ነገሮች አሉ። ቶታል ኢፌክቱን በሁለት መክፈል እንችላለን። ሳብስቲቱሽን ኢፌክት ኤንድ ኢንካም ኢፌክት። ኦኬ ኢንካም ኢፌክት አንደኛ ሳብስቲቱሽን ኢፌክት ስንል ሜቢ ከኤክስ1 ወደ ሌላኛው ሸቀጥ ሽፍት እናደርጋለን ማለት ነው። ኢንካም ኢፌክት ስንል ኢንካማችን ደግሞ ምን ያህል ዛት ሚንስ ፕራይሱ ሲቀንስልን ኢንካም ኢፌክት ይኖራል። ኦኬ ኢንካማችን ምን ሊሆን ይችላል? ለምሳሌ ፕራይስ ሲቀንስ
ሜቢ ሞር የረከሰውን እንገዛለን አይደለ? ሰብስቲቱት እናደርጋለን። ፕላስ ቱ ዛት ደግሞ እዛ በተዘዋዋሪ ኢንካም ላይ ኢፌክት አለው። ኦኬ ኢንካም ላይ ኢፌክት አለው። ኢንካማችሁ ሞር ፓወር እንዲኖረው ያደርጋል ማለት ነው በተዘዋዋሪ። ኦኬ ሶ ቶታል ኢፌክቱን በሁለት መክፈል እንችላለን ማለት ነው። ሳብስቲቱሽን ኢፌክት ስንል አሁን እዚህ ጋር ኦከር ዌን ፕራይስ ቼንጅ ሜክስ ዘ ጉድ ሪላቲቭሊ ቺፐር ኦር ሞር ኤክስፔንሲቭ ኮምፓርድ ቱ ዋት ዘ አዘር። ስለዚህ ሞር ቺፐር የሆነውን ሸቀጥ እንገዛለን ወይም ሳብስቲቱት እናደርጋለን ማለት ነው፣ ውድ ከሆነ ይልቅ ማለት ነው። ሳብስቲቱሽን ኢፌክት ስንል ያለው ሳብስቲቱሽን ኢፌክት ስንል occurs when price change makes the good relatively cheaper or more expensive compared to what the other goods. Okay, ስለዚህ we may prefer what goods which have what low price, okay, instead of what a good which has what high price. Okay, high price. Consumer will substitute the good whose price has what decreased for others, increasing its quantity demand. ስለዚህ የሸቀጡ ፕራይስ ሲቀንስላችሁ ወይም የሽዛ ሸቀጥ ፕራይስ ከቀነሰ ወደዛ ወደ ቀነሰው ሸቀጥ ሽፍት ታደርጋላችሁ የተወደደውን ትታችሁ ማለት ነው። substitution effect always work in the opposite direction of what the price change. okay, price change it is now. okay, it is now የረከሰውን ሞር እንገዛለን ማለት ነው፣ ይቀንስልንን ማለት ነው ከተወደደው ይልቅ ማለት ነው። ስለዚህ when price of goods and services decline instead of buying what goods and services which has what high price we prefer what a goods or services which has what low price. okay, ስለዚህ ዋይ ከተወደደ ኤክስ ሞር እንገዛለን ማለት ነው። ዲኮምፖዚሽን ኦፍ ኢንካም ኤንድ ሳብስቲቱሽን ኢፌክት እዛው ላይ ነን። አሁንም ኢንካም ኢፌክትስ ስንል ዴፊኒሽኑን እያየ ነው። ባይዘ ኢንካም ኢፌክት ዘ ቼንጅስ ኢን ኮንሳምፕሽን ሪዛልቲንግ ፍሮም ቼንጅ ኢን ሪል ኢንካም ኦር ፐርቼዚንግ ፓወር። ኦኬ ቼንጅ ኢን ኮንሳምፕሽን ሪዛልቲንግ ፍሮም ዋት ቼንጂንግ ኢን ሪል ኢንካም ኦር ፐርቼዚንግ ፓወር። ለምሳሌ ፕራይሱ ዲክላይን ሲያደርግ አያችሁ ኢምፕሊሲትሊ ወይም በውስጥ ታዋቂነት ኢንካማችሁ ላይ ተጽዕኖ አለው። ኦኬ ኢንካማችሁ ላይ ተጽዕኖ አለው። ለምሳሌ ሸቀጦችን የአገልግሎቶች ዋጋ ቢረክስላችሁ ኢንካማችሁ ምን ሊሆን ይችላል? የመግዛት አቅማችሁ ከፍ ይላል። ሞር ሸቀጥ ለመግዛት ፓወር ይኖረዋል ማለት ነው ገቢያችሁ። በተዘዋዋሪ ደግሞ ፕራይሱ ሲቀንስ የቀነሰውን ሸቀጥ ትገዛላችሁ ከተወደደው ይልቅ ማለት ነው። ከተወደደው ይልቅ የረከሰውን ስትገዙ ሳብስቲቱሽን ኢፌክት ነው። በተዘዋዋሪ ደግሞ በመርከሱ ምክንያት ኢንካማችሁ ፓወር ይኖረዋል፣ ፐርቼዚንግ ፓወር ይኖረዋል። በተዘዋዋሪ ኢንካም ኢፌክት አለው ማለት ነው። ሶ ቶታል ኢፌክቱን እዚህ ጋር ፕራይስ በመቀነሱ ምክንያት ሁለት ኢፌክት እናያለን ማለት ቶታል ሳብስቲቱሽን ኢፌክት ኢንካም ኢፌክት ማለት ነው። ኖርማል ጉድ አሁን ኢንካም ኢፌክት ጋር ሄድ ስናይ ኖርማል ጉድ ስንማታችን ነው ባይዘይ ዳይሬክትሊ ኢንዳይሬክትሊ ከላይ አይተናል። ግን ኖርማል ጉድ ስን ዲፋይን ስናደርገው ሞር አር ዞዝ ሁዝ ዲማንድ ኢንክሪዝ አስ ኮንሱም ኢንካም ኢንክሪዝስ። ዲማንድ ጉድ ከሆነ ወይም ኢንካማችን ሲጨምር ሞር እንገዛለን ማለት ነው። ያሸቀጥ ኖርማል ጉድ ከሆነ ዛት ሜቢ ሳብጀክቲቭ በት አሴ ጀነራል ግን ኖርማል ጉድ የምንለው ኢንካማችን ሲጨምር ለዛ ሸቀጥ ያለን ፍላጎት የሚጨምር ከሆነ ኖርማል ጉድ ነው። when people have more money they buy more of those goods. ኦኬ ለምሳሌ አስዩም ጤፍ ለምሳሌ አስ ቤስት ኤግዛምፕል እንበልና አስ ኢንካም ራይዝስ ኢን ኢትዮጵያ ኢንካማችን ቢጨምር ለምሳሌ ሞር ፒፕል ጤፍ ይገዛል ብለን አስዩም ብናደርግ ማለት ነው። ኢንካሙ በጨመረ ቁጥር ጤፍ የማይገዛ ማህበረሰብ ሊኖር ይችላል። ይሄ ሳብጀክቲቭ ነው፣ ግን እዚህ ጋር አስ ጀነራል ኖርማል ጉድ ነው ብንለው ጤፍ ማለት ነው። አስ ኢንካም ራይዝ ኢን ኢትዮጵያ ፒፕል ማይት ባይ ሞር ጤፍ ቱ ጆይ ሃየር ኳሊቲ ኦር ሞር ዳይቨርስ ታይፕ ኦፍ ዋት እንጀራ። ኦኬ እንጀራ። ሌላው ኢንፌሪየር ጉድ ስንል ለምሳሌ ሽሮ አሁን ኢንፌሪየር ጉድ እዚህ ጋር ፎር ኤግዛምፕል ነው የጠቀስኩላችሁ ያለሁት እንጂ ኢንፌሪየር ጉድ ላይሆን ይችላል። ፎር ሳምበዲ ኢት ኢዝ ሳብጀክቲቭ። ኦኬ ፎር ሳምበዲ ሽሮ ኢንፌሪየር ጉድ ላይሆን ይችላል። ፎር አዘር ፐርሰን ደግሞ ኢንፌሪየር ጉድ ሊሆን ይችላል። ኤኒዌይ ግን ሽሮ አስዩ ምን በልና ኢንፌሪየር ጉድ ነው ብንል ማለት ነው። አር ዞስ ጉድስ ሁዝ ዲማንድ ዲክሪዝ አስ ኮንሱም ኢንካም ኢንክሪዝ። ኦኬ ስለዚህ ኢንካማችን በጨመረ ቁጥር ለኢንፌሪየር ጉድ ወይም ሽሮ ለመመገብ ያለን ቴንዴንሲ ይቀንሳል ማለት ነው። ራዘን በጣም ከሽሮ የተሻሉ የሚባሉትን ለመግዛት ነው የምንፈልገው። መቼ ያሸቀጥ ኢንፌሪየር ከሆነ ኢንፌሪየር በሆነበት ሰዓት ኢንካማችን የሚጨምር ከሆነ ኢንፌሪየር ጉዱን ሳይሆን ፕሪፈር የምናደርገው የተሻለ ሸቀጥ ፕሪፈር እናደርጋለን ማለት ነው። ሶ when people earn more money they often shift away from those goods in favor of what higher quality substitutes. okay ስለዚህ ኢንፌሪየር ጉድ ከሆነ when our income increase instead of buying what inferior goods we shift to what another goods which has what high quality. okay high quality. ጊፈን ጉድስ ስንል የኢንፌሪየር ጉድ አይነት ነው ባይዘ። ኦኬ ከኢንፌሪየር ጉድ ስር የሚመደብ ነው፣ ግን ስፔሻል ታይፕ ኦፍ ዋት ኢንፌሪየር ጉድ። ኦኬ አር ስፔሻል ታይፕ ኦፍ ዋት ኢንፌሪየር ጉድ ፎር ዊች አን ኢንክሪዝ ኢን ዘ ፕራይስ ሊድስ ቱ አን ኢንክሪዝ ኢን ዘ ኳንቲቲ ማለት። ኦኬ ኢን ዚስ ኬዝ ግን
ኮንትራሪ ቱ ዘ ታይፒካል ላው ኦፍ ዲማንድ። ይሄ ኢንፌሪየር ጉድ ባይ ዘ ዌይ ላው ኦፍ ዲማንድን የሚጣረስ ነው። ኦኬ የሚጣረስ ነው። እዚህ ጋር ምን ይላችኋል? ስፔሻል ታይፕ ኦፍ ኢንፌሪየር ጉድ ነው። ያ ኢንፌሪየር ጉድ አይነት ሆኖ ፎር ዊች አን ኢንክሪዝ ዘ ፕራይስ ኦፍ የሸቀጦች እና የአገልግሎቶች ዋጋ ቢጨምር አስዩም እነዛ ሸቀጥና አገልግሎት የምንላቸው ኢንፌሪየር ጉድ ቢባሉ ማለት ነው። ሶ የነዛ ኢንፌሪየር ሸቀጦችና የነዛ ኢንፌሪየር ሸቀጦች ወይም አገልግሎቶች ዋጋቸው ቢጨምር እነዛን ሸቀጦች የመግዛት ቴንደንሳችን ይጨምራል። አያችሁ ፍላጎታችን ፕራይሱ ሲጨምር እኛም የመግዛት ፍላጎታችን ይጨምራል። ሶ የዲማንድ ህግን ጣሰ ማለት ነው። ዲማንድ ምንድን ነው የሚለው ኢንቨርስ ሪሌሽንሺፕ ነው። ፕራይሱ ሲጨምር ዲማንድ ፎር ዛት ኮሞዲቲ ይቀንሳል። እንዚስ ኬዝ ግን ኢንፌሪየር ጉድ ግን ይጥሳል ያን ህግ። ኦኬ ሶ ፎር ዮር ጀነራል ኖሌጅ this occurs because the income effect outweighs the substitution effect. ኦኬ substitution effect እዚህ ከዛው ሰብስቲት የምናደርገው ነገር የለም። ኦኬ ሰብስቲት አናደርግም። በዚህ እዚህ ጋር ጀስት ኢንፌሪየር ጉድ ነው ያለን፣ ሶሪ ጊፍን ጉድ ነው ያለን። አስዩም ፖታቶን አስ ቤስት ኤግዛምፕል መጥቀስ እንችላለን። it has what it is on history. okay this occurs because the income effect outweighs the substitution effect. the higher price leads to what an increase the quantity demand. okay ለምሳሌ የፖታቶ ዋጋ ቢጨምር ጊፍን ጉድ ነው ብለናል። የፖታቶ ዋጋ ቢጨምር ያን ሸቀጥ ለመግዛት ያለን ቴንደንሲ ይጨምራል። ኦኬ ቢኮዝ ኢንፌሪየር ጉድ ነው። ሌላ ሃይ የሆነ ሸቀጥ የመግዛት አቅም ስለሌለን ያንኑ ኢንፌሪየር ጉድ ቢወደድብንም እሱ ነው ልንገዛ የምንችለው ማለት ነው። ከዛ ውጪ ሌላ የመግዛት አቅም ላይኖረን ይችላል ማለት ነው፣ ወይም ማቆም ነው ያለብን ማለት ነው። higher price leads to what an increase the quantity demand because the consumers faced with what reduced real income and limited alternatives. Have get the point here? assume you have what limited real income. okay limited real income plus that limited alternative አላችሁ። so end up what spending a larger portion of their budget on the given goods. okay given goods okay faced with what reduced real income and limited alternatives end up what spending a larger portion of their budget on the given goods. okay given goods especially potato, ሽሮ፣ ጤፍ you may consider for those. okay decomposition of income in substitution effect አሁን ኖርማል ጉድ ጋር እንመጣለን። አሁን ኖርማል ጉድ decomposition of what income in substitution for normal good. okay normal good total effect of price assume price decline ቢያደርግ እንበል የኤክስ ማለት ነው። ለምሳሌ assume the price of a goods let's say ኮፊ እንበለው ለምሳሌ has decline x ማለት ነው በኤክስ አክሲስ በኩል ያለው while another good ለምሳሌ book እንበለው on the y axis. so our focus is what coffee. the total effect of price decline ቶታል ኢፌክቱ ምን ሊሆን ይችላል ነው as a general it is now ቶታል ኢፌክቱ የቡና ዋጋ ቀነሰ ማለት ብዙ ቡና እንገዛለን ነው ኖርማል ጉድ ስለሆነ ማለት ነው። ኮፊ ኖርማል ጉድ ነው ብለን አስዩም ብናደርግ the total effect of price decline on the quantity demand of coffee is the overall change ነው በቃ አጠቃላይ ማለት ነው። ቶታል ኢፌክቱ ምን ይመስላል? አሁን የኮፊ ዋጋ ቢቀንስላችሁ ሞር ኮፊ ትገዛላችሁ እና አሁን አስዋ ቶታል ኢፌክት አለቀ። in the quantity purchased due to the decrease in the price of what coffee. this effect can be decomposed into substitution effect and income effect. ነገር ግን ይሄ በሁለት ይከፈላል ማለት ነው። ቶታል ኢፌክቱ ሞር ኮፊ እንገዛለን፣ ነገር ግን substitution effect እና income effect አለው ማለት ነው። in the graph total effect is what represented by the move from point E1 to point E3 on the quantity axis. that means x axis ማለት ነው ኮፊ at point E1 the consumer purchase quantity x1 of coffee and at point 3 the consumer purchase is x3. okay x3 ለምሳሌ እዚህ ጋር ቶታል ኢፌክቱ ለምሳሌ እንበልና ኤክስ አክሲስ ኮፊ ነው ብለን so here we have what x1 አለን እዚህ ጋር here we have what ከታች x1 አለን here we have what በጀት ላይንም አለን ዘን አዛት በጀት ላይን here we have what ኢንዲፈረንስ ከርቭ okay ኢንዲፈረንስ ከርቭ ይሄን ጨረስን ማለት ነው። አንዷ እንበልና የኮፊ ዋጋ ቢቀንስ ማለት ነው ሞር ኮፊ እንገዛለን ማለት ነው። እዚህ ጋር ሉክ x3 ስለዚህ ከኤ1 ወደ E2 ይሄዳል ማለት ነው። ከኤ1 ወደ E2 E3 ማለት ነው። ሶ ከኤ1 እስከ E3 ያለው ቶታል ኢፌክት ነው አጠቃላይ ማለት ነው። የኮፊ ዋጋ ሲቀንስልን ሞር ኤክስ እንገዛለን ማለት ነው። ዳይሬክትሊ ከኤክስ1 ወደ ኤክስ3 ሽፍት እናደርጋለን ኢሚዲየትሊ ማለት ነው። ሞር ኮፊ እንገዛለን ማለት ነው። ይሄ ቶታል ኢፌክቱ ነው።
ከታችም የሚያመላክተው ያን ነው። ለምሳሌ እዚች ፖይንት ላይ ታች ላይ የሚያመላክተው ከx1 እስከ x3 ያለው ቶታል ኢፌክት ይባላል። ኦኬ ይቺ ማለት ነው ቲኢ ያልናት ማለት ነው ቶታል ኢፌክት ትባላለች። ቶታል ኢፌክት ይባላል። again substitution effect okay substitution effect occurs when the price decline price decline ሲያደርግ makes coffee more attractive relative to what books you know የኮፊ የቡና ዋጋ ሲቀንስ ደንበኛው ሞር ኮፊ ፕሪፈር ያደርጋል ከቡክ ይልቅ ማለት ነው። ከቡክ ይልቅ holding the consumer utility constant ያ ሲንግል ኢንዲፈረንስ ከርቭ ላይ ተመሳሳይ ዩቲሊቲ ፋንክሽን ተመሳሳይ ዩቲሊቲ እንዳለን ተናግሬያለሁ። it is purely the effect of a price change adjusted for the change in purchasing power okay in the graph ለምሳሌ ግራፍ ላይ we start at the original consumption bundle that means x1 e1 ማለት ነው x1 e1 on the original budget line when the price of a coffee decline አሁን የኮፊ ዋጋ ሲቀንስ we adjust the budget line to reflect the new price okay but also adjust it to keep the consumer on the same indifference curve that means IC1 indicating the same level of satisfaction this gives us what compensated budget line ስለዚህ ስላሽ መስመር ያለው compensated budget line ይባላል ማለት ነው። ኦኬ ይባላል። ኢንካም ፕራይሱ ሲቀንስልን we adjust budget line to reflect the new price okay new price but on the same indifference curve okay on the same indifference curve ተመሳሳይ ሳቲስፋክሽን ነገር ግን ዲፈረንት ኮምባይኔሽን ኦኬ ሞር ኤክስ ፕሪፈር እናደርጋለን ማለት ነው። ኦኬ ሞር ኤክስ ፕሪፈር እናደርጋለን። the move from what e1 to e2 both on ኢንዲፈረንስ ከርቭ ነው። ኦኬ ሁለቱም ኢንዲፈረንስ ከርቭ ላይ ናቸው። ኦኬ represents the substitution effect the quantity changes from what x1 to x2 ስለዚህ substitution effect total effectን ስፕሊት ስናደርገው substitution effectን ከቶታል effect ስፕሊት ስናደርገው ከx1 እስከ x2 ያለው substitution effect ይባላል ማለት ነው። ኦኬ substitution effect ይባላል። እቺ ፖይንት ማለት ነው። እቺ ፖይንት because ፕራይሱ ሲቀንስ የቡና ፕራይስ ሲቀንስ we prefer what more coffee with the same what indifference curve okay indifference curve we also adjust what it keeps the consumer on the same indifference curve ይላል። ኦኬ the same indifference curve and get the same level of satisfaction this gives us what the compensated budget line okay budget line ስለዚህ ከe1 እስከ e2 ያለው ምን ይባላል? substitution effect ይባላል ማለት ነው። substitution effect ይባላል ማለት ነው። substitution effect ይባላል። ሌላው income effect ዙ ግራፍ ላይ the income effect was the change in quantity demand as a result of what an increase in the consumer's real income purchasing power due to what price decline of coffee ብያለሁ። at the beginning income effect ስናወራ substitution effect ስናወራ ሞር ቺፕ የሆነውን ፕሪፈር ልናደርግ እንችላለን ማለት ነው። ቺፕ ፕሪፈር የሆነውን ሞር ፕሪፈር ልናደርግ እንችላለን ማለት ነው። ኢንካም ኢፌክት ስንል ግን in some extent ወደ ኢንካማችን ነው የሚሄደው ወይም ፐርቼሲንግ ፓወራችን ነው ኢንዲኬት የሚያደርገው ማለት ነው። ፕራይሱ ሲቀንስልን ፐርቼሲንግ ፓወራችን ይጨምራል። that is now okay that is now after adjusting for the substitution effect any remaining change in quantity demand is due to income effect ስለዚህ ከe1 እስከ e2 ያለው substitution effect ነው። ከe2 እስከ e3 ያለው income effect ነው ማለት ነው። okay in the graph from e2 we now move to e3 this move is what along the new budget line but moves to what higher indifference curve that means IC2 ማለት ነው indicating an increase overall satisfaction due to higher real income okay or lower price as a general
የሸቀጡ ወይም የኮፊ ዋጋ ሲቀንስ አስ ጀነራል ፐርቼዚንግ ፓወራችን ጨመረ ማለት ነው። ከኤክስ 2 እስከ ኤክስ 3 ያለው ኢንካም ኢፌክት በኢንካም ኢፌክት የመጣ ነው። ከኤክስ 1 እስከ ኤክስ 3 ያለው ቶታል ኢፌክት ቢሆንም ከኤክስ 1 እስከ ኤክስ 2 ያለው በሳብስቲቱሽን ኢፌክት የመጣ ነው። ከኤክስ 2 እስከ ኤክስ 3 ያለው በኢንካም ኢፌክት የመጣ ነው። ኦኬ ሳብስቲቱሽን ኢፌክቱን ቶታል ኢፌክቱን እንዘ ኬዝ ኦፍ ኖርማል ጉድ በዚህ መልኩ መክፈል እንችላለን ማለት ነው። ዘ ኢንካም ኢፌክት ኢዝ ዋት ዘስ ሪፕሬዘንትድ ባይ ዋት ዘ ቼንጅ ፍሮም ኤክስ 2 ኤክስ 3 ማለት ነው። As a general, the income effect of a price change for what normal good is what? Negative, okay? Negative is, we know this one, okay? Negative. When purchasing power increases due to decline in price, quantity consumed increase, okay? Increase. And when purchasing power decrease due to increase in price, quantity consumed decline. If the good is what? Normal, okay? Normal. ሌላው inferior good ቢሆንስ? inferior good ከሆነ ሳብስቲቱሽን ኢፌክት እና ኢንካም ኢፌክት እንዴት እናያለን ነው። ቶታል ኢፌክት ኦፍ ፕራይስ ዲክላይን እንበልና አሁን ኢንፌሪየር ጉድ አለን ብንል የዛ ኢንፌሪየር ጉድ ፍሮም ኤክስ አክሲስ አሲዩም ፕራይሱ ቀነሰ ብንል ማለት ነው። ቶታል ኢፌክት ኦፍ ዋት የፕራይስ ዲክላይን ኦን ዘ ኳንቲቲ ዲማንድድ ኦፍ ኢንስታንት ኑድልስ አሲዩም ይሄ እንደ ኢንፌሪየር ጉድ ብንቆጥረው ማለት ነው። ኢዝ ዘ ኦቨርኦል ቼንጅ ኢን ዘ ኳንቲቲ ፐርቼዝ ዲው ቱ ዋት ዲክሪዝ ኢን ዘ ፕራይስ ኦፍ ዋት ኢንስታንት ኑድልስ ኦኬ This effect can be decomposed into a substitution effect and income effect. Okay, income effect. So in the graph ላይ ማየት ብንፈልግ ለምሳሌ the total effect is what represented by what? The move from point E1 to point 3. Point E1 to point E3. Okay, E3. On the quantity axis ወይም x axis ማለት ነው. At point E1 the consumer purchase quantity x1 of what? Instant noodles, okay? Instant noodles. And at point E, the consumer purchase what? Quantity x3, okay? x3. Assume total effect-አችን total effect እንበልና inferior good ከሆነ assume x inferior good ከሆነ የዛ ፕራይስ ሲቀንስ ሞር እንገዛለን ብለን ኤክስፔክት አናደርግም። ኦኬ ሞር እንገዛለን ብለን ኤክስፔክት አናደርግም። ስለዚህ ፎር ኢንፌሪየር ጉድ ሜቢ ከኢ1 እስከ ኢ3 ያለው ቶታል ኢፌክት ልንለው እንችላለን ማለት ነው። Substitution effect occurs when the price decline makes instant noodles more attractive relative to what? Books hold the consumer utility constant. It is purely the effect of what price change adjusted for what change in purchasing power. Okay, in the graph we start at the original consumption bundle at point E1 ማለት ነው on the original budget line point E1. Again, when the price of instant noodles decline ሲያደርግ ማለት ነው we adjust the budget line to reflect the new price but also adjust it to keep the consumer on the same indifference curve. ተመሳሳይ indifference curve ላይ ነው። okay still indicating the same level of satisfaction gives us what? Compensated budget line. Okay, budget line. The move from what? E1 to E2 both on ኢንካም ኮንሳምፕሽን ከርቭ ላይ ማለት ኢንዲፈረንስ ከርቭ ላይ ማለት ሪፕሬዘንትስ ዋት ዘ ሳብስቲቱሽን ኢፌክት ኦኬ ሳብስቲቱሽን ኢፌክት ኦር ዘ ኳንቲቲ ቼንጅ ፍሮም ዋት x1 to x2 ማለት ነው። ኦኬ x1 to x2 ማለት ይሄ ሳብስቲቱሽን ኢፌክት ነው ማለት ነው። ኦኬ ሳብስቲቱሽን ኢፌክት ነው። ኢንካም ኢፌክት ጋር ስንመጣ income effect. The income effect is what? The change in quantity demand as a result of what? An increase in what? The consumer real income when purchasing power line more focus የምናደርገው ማለት ነው due to what? The price decline of instant noodles. However, since instant noodles are what? An inferior good ከሆነ then the increase in real income causes the consumer to purchase less of what? Inferior good. Okay, we know this one. If the good is what? Inferior good, then when our income increase or purchasing power አችን ሲጨምር ማለት ነው purchasing power አችን የጨመረው ባይዘው ይሄ
with the same ኢንዲፈረንስ ከርቭ ላይ ብለናል መጀመሪያ። አሁን ፐርቼዚንግ ፓወራችን in some extent ጨመረ ብንል ሳብስቲቱሽን ኢፌክት ላይ ያየነው በተመሳሳይ ኢንዲፈረንስ ከርቭ ላይ ነው። ኢንካም ኢፌክት ግን አስዩም ፐርቼዚንግ ፓወራችን ጨመረ ብንል ማለት ነው። ጨመረ ብንል from E2 we now move to what E3 ኦኬ E3 ከ E2 ወደ E3 ሽፍት እናደርጋለን ማለት this move is along the new budget line but moves to what lower indifference curve. That means IC2 indicating that the consumer chooses to consume fewer instant noodles as their real income increases. The income effect is what that's represented by what the change from what x to x3 okay. ስለዚህ as I've said at the beginning x inferior good ከሆነ so income effect ምን ሊሆን ይችላል ማለት ነው። ሸቀጡ ኢንፌሪየር ከሆነ ኢንካም ኢፌክቱ ምን ሊሆን ይችላል ማለት ነው። this case ሞር ኢንፌሪየር ጉድ አንገዛም ማለት ነው። ወደ ኋላ ይመለሳል ማለት ነው። ኦኬ ሞር ኢንፌሪየር ጉድ አንገዛም ሶ ወደ ኋላ ይመለሳል ማለት ነው። ኦኬ ወደ ኋላ ይመለሳል ወይም ለስ የሆነ ኢንፌሪየር ጉድ እንገዛለን ቢኮዝ ኢንካም ኢፌክቱ ሞር ፐርቼዚንግ ፓወራችን ስለጨመረ የፕራይሱ ሲቀንስ ፐርቼዚንግ ፓወራችን ይጨምራል። ኢንካም ኢፌክቱ ጋር ስናወራ ማለት ነው። ኢንካም ኢፌክቱ ጋር ስናወራ ፕራይሱ ሲቀንስ ፐርቼዚንግ ፓወራችን ወይም ኢንካም ኢፌክቱ ይኖራል ማለት ነው። ሞር ኢንፌሪየር ጉድ ሳይሆን ለስ ኢንፌሪየር ጉድ ፕሪፈር እናደርጋለን ማለት ነው። ስለዚህ ወደ ኋላ እንመለሳለን ማለት ነው። ከኤክስ2 ወደ ኤክስ3 ማለት ነው። ሶ ዊ ፕሪፈር ዋት አናዘር ኖርማል ጉድ ኢንስቴድ ኦፍ ዋት ኢንፌሪየር ጉድ ኦኬ ኢንስቴድ ኦፍ ዋት ኢንፌሪየር ጉድ። ጊፈን ጉድ ከሆነስ ጊፈን ጉድ ሳብስቲቱሽን ኢፌክት ኦፍ ዋት አስዩም ጊፈን ጉድ ቢሆንስ ኤክስ አክሲስ ኳንቲቲ ኦፍ ዋት ብሬድ እንበልና አስዩም ኤት ኢዝ ዋት ጊፈን ጉድ ቢሆን አሁን ኤክስ ጊፈን ጉድ ቢሆንስ ወይ አክሲስ ሜቢ ኖርማል ጉድ ብንለው ማለት ነው። ሂር ፎከሳችን ኤክስ አክሲስ ብቻ ነው። ኦኬ ኢን ኦል ኬዝ ኦኬ the substitution effect isolates the change in consumption that results from what bread becoming relatively cheaper compared to what coffee ይሄ እናውቃለን። substitution effect ሲሆን isolate the change in consumption that results from bread become relatively cheaper compared to what coffee holding utility constant okay constant. This is shown by what the move from what A1 to what A2 ከx1 ወደ x2 ማለት ነው on the compensated budget line. substitution effect በተመሳሳይ ኢንዲፈረንስ ከርቭ ላይ ነው ያሳየን ያለ ነው በሶስቱም ኬዝ ማለት ነው። here the consumer buys more bread because it is cheaper relative to what coffee we know this one substitution effect ሲሆን ያው ሞር ረከስ ያለው እንደምንገዛ እናውቃለን። quantity of bread increase from what x1 to x2 so more bread እንገዛለን it is now ፕራይሱ ዲክላይን ሲያደርግልን ማለት ነው። ኢንካም ኢፌክት ጋር ስንመጣ the income effect considers the change in consumption resulting from the increase in the consumer real income due to price decline of what bread. having this information አሁን ፕራይስ ሲቀንስ ፐርቼዚንግ ፓወራችን ይጨምራል ብያለሁ። ፐርቼዚንግ ፓወራችን ሲጨምር ማለት ኢንካም ኢፌክት አለው ማለት ነው። ኢንካም ባለን ኢንካም ሞር የመግዛት ቴንደንሲ ይኖራል ማለት ነው። ሞር ብሬድ ማለት ነው። for a given good no not more bread okay for a given good the negative income effect outweighs the substitution effect okay substitution as the price of what bread falls ያደርግ የብሬድ ፕራይስ ፎልስ ያደርግ the consumer's real income rises the consumer's buys less bread and more coffee given good ከሆነ ሸቀጡ then is a given good assume ፕራይሱ ቢቀንስልን then the consumer real income rise ያደርጋል። this is now purchasing power of that money ወይም income which exists in your pocket rise ያደርጋል። at this time instead of what preferring given good you may prefer what normal good okay normal good this is shown by what the move from what A to A3 ከA3 ወደ ከA2 ወደ A3 ማለት ነው። ከA2 ወደ A3 okay A3 on the new budget line the consumer decreases the quantity of what bread from what x to x3 okay x to x3
ይሄ ይታወቃል። እዚህ ጋር ለምሳሌ ኢሚዲየትሊ ወደ ኖርማል ጉድ ሽፍት አድርጓል ማለት ነው ደንበኛው ወይም ግለሰቡ እንደማለት ነው። ኢዝ ቬሪ ሲምፕል። ለምሳሌ ከዚህ ጋር በአንዴ ፐርቼሲንግ ፓወር ስላለው ወይም የመግዛት አቅሙ በመጨመሩ ምክንያት ኢሚዲየትሊ ኢንፌሪየር ጉዱን ጊፈን ጉዱን ትቶ ወዴት ሽፍት ሊያደርግ ይችላል እንደማለት ነው፣ ወደ ኖርማል ጉድ ማለት ነው። ኢሚዲየትሊ ከኤክስ ቱ ወደ ኤክስ ስሪ ኢሚዲየትሊ ምን ያደርጋል ማለት ነው፣ ይመለሳል ማለት ነው። ቢኮዝ ሞር የመግዛት አቅም አለው። ሞር የመግዛት አቅም ካለው ጊፍን ጉድ ላይ ስቲክ አያደርግም፣ ራዘን ወደ ኖርማል ጉድ ነው የሚሄደው ማለት ነው የሚሄደው። ኦኬ ሄር ቶታል ኢፌክት ስንል ቶታል ኢፌክት ኦፍ ዘ ፕራይስ ዲክላይን ኢዝ ኮምባይኔሽን ኦፍ ሳብስቲቱሽን ኤንድ ኢንካም ኢፌክት ነው ብለናል። ሶ ዘ ኮንሱመር ሙቭ ፍሮም ዋት E1 to E3 E1 to E3 ቶታል ኢፌክት ኦኬ ሪዘልቲንግ ዋት ኤ ሎወር ኳንቲቲ ኦፍ ዋት ብሬድ ኮንሱም። ቶታል ኢፌክቱ ምን ይሆናል ማለት ነው? ይሄኛው አጠቃላይ ቶታል ኢፌክቱ ሊሆን የሚችለው ሎው ብሬድ እንገዛለን ማለት ነው። ሎው ብሬድ እንገዛለን ፍሮም x1 to what x3 x1 to what x3 ሎው ብሬድ ቶታል ኢምፓክቱ ምንድነው? መጨረሻ ላይ ዝቅተኛ ወይም ትንሽ የሆነ ብሬድ መግዛት ነው ማለት ነው። this decrease because the income effect buying less bread as effective income increase okay purchasing ፓወራችን ስለጨመረ ስለዚህ purchasing ፓወራችን ስለጨመረ and this case ቶታል ኢፌክቱ ምንድነው የሚሆነው ማለት ነው? ለስ የሆነ ብሬድ እንገዛለን ማለት ነው። ሶ ኢንካም ኢፌክት ዶሚኔትስ ዘ ሳብስቲቱሽን ኢፌክት ባይንግ ሞር ብሬድ ቢኮዝ ኢት ኢዝ ዋት ቺፐር ኦኬ ቢኮዝ ኢት ኢዝ ዋት ቺፐር። ሶ ተታች ሳብስቲቱሽን ኢፌክት፣ ኢንካም ኢፌክት፣ ቶታል ኢፌክት የሚለውን ማየት ይቻላል ማለት ነው። ኦኬ ማየት ይቻላል። ሌላው ደሪቬሽን ኦፍ ዋት ማርኬት ዲማንድ ከርቭ፣ ይሄ ሪቪዥን ነው ባይዘ ኢንትሮዳክሽን ቱ ኢኮኖሚክስ ላይ በስፋት አለ። ኦኬ ደሪቬሽን ኦፍ ዋት ማርኬት ዲማንድ ከርቭ ማርኬት ዲማንድ ከርቭ ለምሳሌ ፕራይስ ኦፍ ዋት ብሬድ አለ ዘን ኢንዲቪዥዋል ኤ፣ ኢንዲቪዥዋል ቢ፣ ኢንዲቪዥዋል ሲ ማርኬት ዲማንድ ማለት የሁሉም ኢንዲቪዥዋሎች ድምር እንደሆነ እናውቃለን። ስለዚህ የኢንዲቪዥዋሎች ስብስብ ማርኬት ይሰጠናል ማለት ነው። ማርኬት ዲማንድ ይሰጠናል ማለት ነው። ኦኬ እንዚስ ኬዝ አሁን ሶስት ኢንዲቪዥዋሎችን ነው ኮንሲደር ያደረግነው 100 200 1000 ኢን ዘ ላይክ ኦኬ የነኛ ኢንዲቪዥዋሎች ድምር ማርኬት ዲማንድ ይሆናል። ኦኬ the market demand curve is derived by what horizontal summing the individual demand curves of what all consumer in the market. This curve shows the total quantity of what a good demanded at various prices, reflecting the collective behavior of what all consumer. Okay, so it is what horizontal summation. Okay, market demand curve is what horizontal summation at each price ማለት price 2 4 6 ላይ ማለት ነው። the quantity demand by each consumer are added together to determine the total market demand. okay price 2 ላይ ለምሳሌ 90 ሲደመር 45 ሲደመር 75 ሲደመር 210 price 4 ላይ 80 ሲደመር 40 ሲደመር 65 185 እያለ ይቀጥላል ማለት ነው። ዳውንዋርድ ስሎፕ ነው። አጌን ያው ኢንዲቪዥዋል ዲማንድ ከርቭ ዳውንዋርድ ዲማንድ ከርቭ ነው ብለናል። that means inverse relation between price and quantity demand. so የኢንዲቪዥዋሉ ዲማንድ ከርቭ ዳውንዋርድ ከሆነ የማርኬት ዲማንዱም የሁሉም ድምር ስለሆነ ያው ዳውንዋርድ ነው ማለት ነው። ዳውንዋርድ ነው። ኦኬ ዳውንዋርድ ስሎፕ ዘ ጀነራሊ ዘ ማርኬት ዲማንድ ከርቭ ስሎፕስ ዳውንዋርድ ኢንዲኬት ዛት አዝ ዘ ፕራይስ ኦፍ አዝ ዘ ጉድ ዲክሪዝ ሸቀጦችና የአገልግሎቶች ዋጋ ሲቀንስ ዘ ቶታል ኳንቲቲ ዲማንድ ኢንክሪዝ ሪፍሌክቲንግ ዘ ሎው ኦፍ ዲማንድ ዛት ኢዝ ናው። ኦኬ ሶ ኢንዲቪዥዋሊ የፕራይስ እና የኳንቲቲ ዲማንድ ኔጌቲቭ ሪሌሽንሺፕ ነው ያላቸው። የእነዛን አሴ ጀነራል ብንደምረው ደግሞ አሁንም ሊሰጠን የሚችለው ምንድነው ማለት ነው? ዳውንዋርድ ስሎፕ ነው። ኦኬ ዳውንዋርድ ስሎፕ ነው። ስለዚህ ማርኬት ዲማንድ ከርቭ ማለት ጀስት ላይክ ዋት እንዚህ ኤግዛምፕል ማለት ነው ዳውንዋርድ ዲማንድ ከርቭ ነው። እዚህ ጋር ግራፉን አላስቀመጥኩትም፣ ነገር ግን ማስቀመጥ ይቻላል። ኦኬ ፕራይሱን ቨርቲካል አክሲስ 2 4 6 2 4 6 ብታደርጉት ሆሪዞንታል አክሲሱ ደግሞ 200 160 185 210 አድርጋችሁ ዳውንዋርድ ስሎፕ ነው የሚመጣው። ኦኬ ዳውንዋርድ ስሎፕ ነው። ስለዚህ it is very simple. okay it is very simple, or you may revise what introduction to economics. okay ሌላው ኢላስቲሲቲ ኦፍ ዲማንድ አጌን ይሄኛውም ኢንትሮዳክሽን ቱ ኢኮኖሚክስ ላይ በስፋት ተምረናል።
in some extent እዚህ ጋር ሪቫይዝ እናድርገው። elasticity of demand measures how responsive the quantity demand of what a good is to change in price, income or the price of what related goods. ኦኬ እኛው what will be what your responsive ምን ሊሆን ይችላል መቼ if price of goods and service increase ካደረገ or decrease ካደረገ your income increase or decrease ካደረገ plus that የprice of related goods increase or decrease ካደረገ የእናንተ ምላሽ ምን ሊሆን ይችላል? just elasticity of demand indicate የሚያደርገው responsiveness of what demand or consumer due to the change of what goods and የሸቀጦችን የአገልግሎቶች ፕራይስ ቼንጅ በማድረጉ ምክንያት ማለት ነው። ኢንካማቸው ቼንጅ በማድረጉ ምክንያት ወይም ሪሌትድ የሆኑ ሸቀጦችና አገልግሎቶች ፕራይስ ቼንጅ በማድረጉ ምክንያት የእናንተ ምላሽ ምን ሊሆን ይችላል ማለት ነው። ስለዚህ ሶስት ኢላስቲቲዎችን እናያለን እዚህ ጋር ፕራይስ ኢላስቲቲ ኦፍ ዲማንድ፣ ኢንካም ኢላስቲቲ ኦፍ ዲማንድ፣ ክሮስ ፕራይስ ኢላስቲቲ ኦፍ ዲማንድ ማለት ነው። መጀመሪያው ጋር ስንመጣ ዘ ፕራይስ ኢላስቲቲ ኦፍ ዲማንድ ስንመጣ ምንድነው ይሄ ሜዠር የሚያደርግልን? ሜዠር ዘ ሪስፖንሲቭነስ ኦፍ ዋት ኳንቲቲ ዲማንድ ቱ ቼንጅ ኢን ፕራይስ ኦፍ ዋት ጉድ ኢትሰልፍ ኦኬ ኢትሰልፍ ኖት ሪሌትድ ፕራይስ ራዘር የሸቀጡና የአገልግሎቱ የራሱ ፕራይስ ቼንጅ ቢያደርግ ኢንክሪዝ ኦር ዲክሪዝ ቢያደርግ ዘን ዋት ዊል ቢ ዋት ዩር ሪስፖንሲቭ አስ ኤ ኮንሱመር ያንን ነው ኢንዲኬት የሚያደርገው ማለት። ለምሳሌ አስ ኤ ኮንሱመር ራሳቸውን ድሮ ብታደርጉ ዘን የሸቀጦችና የአገልግሎቶች ዋጋ ቢጨምርባቸው የእናንተ ምላሽ ምን ሊሆን ይችላል? ያንን ነው ኢንዲኬት የሚያደርገው ማለት ፕራይስ ኢላስቲቲ ኦፍ ዲማንድ። if the change in price very small ለምሳሌ በጣም ስሞል ከሆነ with what the point elasticity of what demand as a measure of what the responsiveness of what demand. if the change in price are not small we use what the arc elasticity of what demand as the relevant measure. okay here we have what under price elasticity of demand point elasticity and arc elasticity የሚባሉ አሉ። እነሱ በጣም ቀላል ናቸው። ኢንትሮዳክሽን ቱ ኢኮኖሚክስ ላይ አሁንም ሪቫይዝ ብታደርጓቸው it is better. okay better እኔ point elasticity of demand ስንል this is now elasticity of price in the case of what point ማለት ነው derivative of q or change q over derivative of price or change price times price over q the arc elasticity of demand ስንል in some extent ከዛኛው የተለየ ስለሆነ ማለት ነው dq over dp times price 1 plus price 2 over q1 plus q2. okay we can also estimate the price elasticity of demand graphically. okay graphically በዚህ መልኩ ማስቀመጥ እንችላለን። okay y x axis አለን then at the top ወይም ከኤክስ አክሲስ ከዋይ አክሲስ በኩል ማለት ነው ለምሳሌ ሞር ምንም ኤክስ አልተጠቀምን ብንል ማለት ነው ሶ ፐርፌክትሊ ኢላስቲክ ልንል እንችላለን። ኦኬ ፐርፌክትሊ ኢላስቲክ እንላለን ወይም ኢንፊኒቲ ፋል ኢላስቲክ ኦፍ ፕራይስ አብሶሉት ቫልዩ ኦፍ ኢላስቲክ ፕራይስ ኢኳልስ ዋት ፖዚቲቭ ኢንፊኒቲ ስንል ፐርፌክትሊ ኢላስቲክ ማለት ነው። ኢላስቲክ ኦፍ ፕራይስ በአንድና በፖዚቲቭ ኢንፊኒቲ መካከል ሲገኝ ደግሞ ኢላስቲክ እንላለን። ኢላስቲክ ኦፍ ፕራይስ ኢኳልስ 1 ከሆነ ዩኒታሪ ኢላስቲክ እንላለን። ኢላስቲክ ፕራይስ በ0 እና በ1 መካከል ከሆነ ኢንኢላስቲክ ማለት ነው። ኢላስቲክ ፕራይስ ኢኳል ቱ 0 ከሆነ ፐርፌክትሊ ኢንኢላስቲክ ብለን መናገር እንችላለን ማለት ነው። ኦኬ ፎር ዚስ ኢን ዚስ ኬዝ ግን ኢንትሮዳክሽን ቱ ኢኮኖሚክስን ሪቫይዝ ብታደርጉ ሞር አንደርስታንዲንግ ይኖራችኋል። ኦኬ ቢ ዘ ኢንካም ኢላስቲክ ኦፍ ዋት ዲማንድ ሜጀር ዘ ሪስፖንሲቭነስ ኦፍ ዋት ኳንቲቲ ዲማንድ ቱ ቼንጅ ኢን ዋት ኮንሱመር ኢንካም። የኛው ደግሞ ኢንካም ኢላስቲክ ኦፍ ዲማንድ ኢንዲኬት የሚያደርገው ምንድን ነው? የእናንተ ምላሽ ምን ሊሆን ይችላል? መቼ if your income increase or decrease. okay decrease. okay more the responsible for quantity demand due to change in what income. Symbolically we may write what derivative of q with respect to what income times I over what q change መጠቀም ትችላላችሁ። ወይ it's what positive ይሆናል። የኢንካም ኢላስቲሲቲ ኢንካም ኢላስቲቲ ኦፍ ዲማንድ መጨረሻ ላይ ፖዚቲቭ ይመጣል፣ ፖዚቲቭ ይሆናል if elasticity of income greater than 0 for normal good. ኦኬ ሶ ኢላስቲክ ኦፍ ኢንካም ካልኩሌት አድርጋችሁ ወይም ሰርታችሁ ከዜሮ የሚበልጥ ከሆነ ባይ ዲፎልት ሸቀጡ ወይም ኪው ምንድነው ማለት ኖርማል ጉድ ነበር ማለት ነው። ኢት ኢዝ ኔጌቲቭ ይሆናል ወይም ከዜሮ ካንስ ማለት ነው ዜሮ ነው ያጠቃልለው ፎር ኢንፌሪየር ጉድ ማለት ነው። ስለዚህ መጨረሻ ላይ ሰርታችሁ ወይም ከዜሮ ያነሰ ሪዛልት ከተሰጣችሁ ያሸቀጥ እንዘ ኬዝ ኦፍ ዋት ኢንካም ኢላስቲክ ኦፍ ዲማንድ ስታወሩ ያሸቀጥ ምንድነው ማለት ኢንፌሪየር ጉድ ነው ማለት ነው። some writers have used income elasticity for classifying goods into luxury and necessity. okay a commodity is what considered to be what luxury if the income elasticity of what for its demand is what greater than unity. that means luxury ማለት ሶሪ ኖርማል ጉድ ማለት ትችላላችሁ። ተመሳሳይ ነው። ኦኬ ተመሳሳይ ነው። ሁለቱም ኤክስፕሬሽን ተመሳሳይ ነው። according to that necessity if income elasticity for what its demand is what less than 1 ስለዚህ necessity ከሆነ በአንድና በዜሮ መካከል ይገኛል። ኢንፌሪየር ከሆነ ከዜሮ ያንሳል ማለት ነው። ፖዚቲቭ ፎር ዋት ኖርማል ጉድ ኦር ፎር ዋት ሌክዠሪ ጉድ ማለት እንችላለን። ኢት ኢዝ ዋት
ነሰሲቲ የሚለው ብቻ ሰም ኤክስተንት ይለያል። ከዛ ውጭ ተመሳሳይ ነው። ኦኬ ክሮስ ፕራይስ ኢላስቲክ ኦፍ ዲማንድ measure the responsiveness of the quantity demand for what a good to change in what in the price of what another good. It indicates whether two goods are what substitute, complement or not related የሚለውን ያሳየናል። related ስንል ማለት ክሮስ ፕራይስ ኢላስቲክ ስንል measure the response of quantity demand what will be what your response for what a good to change in the price of what another good, or it indicates what whether two goods are what substitute, complement or not related የሚለውን ያሳየናል ማለት ነው። ለምሳሌ የኤክስ ፕራይስ ኢንክሪዝ ቢያደርግባችሁ what will be what your preference for what y assume x እና y substitute ሊሆኑ ይችላሉ፣ complement ሊሆኑ ይችላሉ፣ unrelated ሊሆኑ ይችላሉ። so assume if the price of what x increase ካደረገ what will be what your interest to buy another good and the like. okay and the like symbolically derivative of what qx with respect to what derivative of price of y times price of y over what qx. okay the sign of the cross price elasticity of demand at the end of the game calculate አድርጋችሁ ኔጌቲቭ ከመጣ if x and y are what complementary ኔጌቲቭ ከመጣ x and y are what complementary ናቸው ማለት ነው። ስለዚህ ነጣጥላችሁ መጠቀም የማትችሏቸው አይነት ኮሞዲቲ ሪሌትድ ሆኑ ወይም ኮሞዲቲዎች ናቸው ማለት ነው። ኢዝ ፖዚቲቭ ከሆነ x እና y ሳብስቲቲዩብል ናቸው ማለት ነው። ስለዚህ x ሲወደድባችሁ ወደ y ሽፍት ካደርጋላችሁ ማለት ነው። ዜሮ ከሆነ x እና y አንሪሌትድ ናቸው፣ ምንም የማይገናኙ ናቸው ማለት ነው። the higher the value of the cross price elasticity, the stronger will be the degree of what substitutability or complementarity of the two goods x and y. okay x and y so would ተከታታዮቻችን የዛሬ ቪዲዮ ይህን ይመስላል። ቪዲዮ ረዘም እንዳለ ይታወቀኛል። ፕላስ ዛት ለማሳጠር ፈጠን ብያለሁ። በተቻላችሁ አቅም ቪዲዮን ፓውዝ እያደረጋችሁ መከታተል እንደምትችሉ መናገር እፈልጋለሁ። በቀጣይ ቪዲዮ ወይም በሌላ ፓርት እስከምንገናኝ ለዛሬው have a nice time. Thank you.